እሺ ወደ ሁለተኛ የኔ ጥያቄ ሳልፍ ደግሞ ንስሐ ስንገባ ቀጥታ ለእግዚአብሔር ለምን አንናገርም? ለምዶ ለካህናት መናገር ያስፈለገው የሚል ብዙ ጊዜ የሚጠየቅ ጥያቄ አለ። ጥሩ ነው ማለት እግዚአብሔር እንደው ቀጥታ ብንጠይቀው አይሰማንም ከሚል ሀሳብ አይደለም አክቹዋሊ ለካህናት የምንናገረው። ስለዚህ ለካህናት ለምደው መናገር ያስፈልገን ለምን ቀጥታ ለእግዚአብሔር አንናገርም የሚለው አክቹዋሊ አሁን እግዚአብሔር ሁሉን ይሰማል ሁሉን አዋቂ ነው ከሚል በጎ መልእክት ያዘለ ይመስላል ሀሳቡ አክቹዋሊ አይደለ። ከሁሉን አዋቂነቱ ሁሉን ሰሚ ከመሆኑ አንጻር የተጠየቀ ሊመስል ይችላል። በአንዳንዶቹ ማለት ጥያቄው ከዛ አንጻር እግዚአብሔርን ሁሉ ቻይ መሆኑ የሚያሳይ ሊመስል ይችላል። ግን የምርም ያንን ታስቦ ነው ይህን ጥያቄ እየተጠየቀ ያለው? አሁን የእህታችንን ኢንቴንሽን አይደለም እያልኩ ያለው ብዙ ከኛ ልጆች የሚመጣ ጥያቄ ስለሆነ ማለት ነው። እንደው ለካህናት ከምንናገር ቀጥታ ለእግዚአብሔር ለምን አንናገርም የሚለው ሀሳብ ማለት ነው። የምርም እግዚአብሔር ፊት መቅረብና እንደው ከነ ኃጢአታችን እግዚአብሔር ፊት መቅረብ እንደው ቀለል አድርገን ስለምንመለከተውና ስለምናየው ነው እንጂ በጣም በጣም ከባድና በጣም አስጨናቂ ነገር ነው። እግዚአብሔር ፊት እንግዲህ ንጹሐ ባህሪ የሆነ አምላክ ነው። አባቶቻችን ሲናገሩ እንደው ሰማይና ምድር ሰማይ እንኳን በእግዚአብሔር ዘንድ ንጹሕ አይደለችም ነው። በእግዚአብሔር ፊት ለመቆም ሰማይ እንኳን የነጻ አይደለም፣ ንጹሕ አይደለም። እኛ ከነ ኃጢአታችን እንደው ለእግዚአብሔር ብንናገር ብለን ቀለል አድርገን የምንናገረው አይደለም። እንደው እሱ ቸርና ይቅር ባይ አምላክ ስለሆነ ግን ለይቅርታ ካህኑ ፊት ስንሄድ እግዚአብሔር ፊት ነው የምንሄደው። አዘይ እንደው ዘዴ ማለት ነው እግዚአብሔር ፊት ነው የምንሄደው። ግን የምህረት እጆቹ የምህረት ፊቶቹ የማያዞርብን አምላክ ስለሆነ ከነ ኃጢአታችን ሊያነጻን ይቅር ሊለን የታመነ የፍቅር አምላክ ስለሆነ ነው እግዚአብሔር ማለት ነው። እና ኢንቴንሽኑ አሁን እግዚአብሔር አምላክ እንደው ቀጥታ ሄደ ለምንድን ነው የማንጠይቀው የሚለውን ኮንሴፕት ላይ አጠር አድርጌ ልናገርና ወደ ቀጣዩ ጥያቄ እንድናልፍ ማለት ነው። ዋናው ሀሳቡ ምንድን ነው? ክርስቶስ መጀመሪያ ለካህናት የእርሱ የሚስጢር አገልጋዮች እንዲሆኑ ስልጣኑ ስለሰጣቸው ነው። በምድር ላይ የክርስቶስ አምባሳደሮች እንዲሆኑ ክርስቶስ ስልጣኑ ስለሰጣቸው ነው። የት እናገኘዋለን? የዮሐንስ ወንጌል ምዕራፍ 20 ከቁጥር 22 ላይ ምን አለ? ይህንንም ብሎ እፍ አለባቸው መንፈስ ቅዱስንም ተቀበሉ ይላል። ይህ ስልጣኑ ዝም ብለው ኃጢአት ይቅር ማለትና ያለ ማለት እንደው ዝም ብለው ያገኙት ጉዳይ አይደለም። ክርስቶስ ራሱ እፍ ብሎ በመንፈስ ቅዱስ ስልጣንን ስለሰጣቸው ነው። ስለዚህ መንፈስ ቅዱስ ከተቀበሉ በኋላ ምን ይላቸዋል? ኃጢአታቸውን ይቅር ያላችኋቸው ሁሉ ይቀርላቸዋል፣ ኃጢአታቸውንም የያዛችሁባቸው ተይዟባችኋል አላቸው ይላል። ስለዚህ ይቅርም የመያዝም የማሰርም ኃጢአት የማሰርም የመፍታትም ስልጣኑ የሰጣቸው ማን ነው? ክርስቶስ ነው ማለት ነው። የስልጣኑ ባለቤት የስልጣኑ ሰጪ የምንወደውና የምር የምንታመንለት ከሆነ ኃጢአታቸውን ይቅር እንዲሉና ኃጢአታችንን ይቅር እንዲሉና እንዲያስሩ የሰጣቸውን ስልጣን ማክበር መውደድ ያስፈልጋል። ኦኬ፣ ከዚህ አንጻር ማለት ነው። ምክንያቱም በመጽሐፍ ቅዱስ በነገራችን ላይ ኃጢአት እየተናዘዙ ንስሐ መግባት መጽሐፍ ቅዱሳዊና የአባቶችም ትምህርት የሚደግፈው እውነት ነው። ለምሳሌ ቅዱስ ዮሐንስ ከክርስቶስ በፊት የመጣው የንስሐ ጥምቀትን እያጠመቀ ነው እና ሰዎቹ ግን ዮሐንስ ጋር እየሄዱ ኃጢአታቸውን እየተናዘዙ ነበረ ንስሐ የሚገቡት። ያም የት እናገኘዋለን? ማቴዎስ ወንጌል ምዕራፍ 3 ከቁጥር 4 ጀምሮ እንዲህ ይላል። ራሱም ምዕራፍ 3 ከቁጥር 4 ራሱም ዮሐንስ የግመል ጠጉር ልብስ ነበረው፣ በወገሙ ጠፍር ይታጠቅ ነበረ፣ ምግቡም አንበጣና የበረሃ ማር ነበረ። ያን ጊዜ ይላል ቁጥር 5 ኢየሩሳሌም ይሁዳም ሁሉ በዮርዳኖስ ዙሪያ ያለ አገር ሁሉ ወደ እርሱ ይወጡ ነበረ። ወደ ማን? ወደ ዮሐንስ ማለት ነው። ምን ለማድረግ? ኦኬ፣ ይህ ጀግና ስልክ መሀል ላይ ራሱ ሎክ ያደርጋል። እሺ፣ እና ምን ያደርጉ ነበረ? ወደ ዮሐንስ ይወጡ ነበረ። ምን ሊያደርጉ? ቁጥር 6 ላይ እንይላል ኃጢአታቸውንም እየተናዘዙ በዮርዳኖስ ወንዝ ከእርሱ ይጠመቁ ነበረ ይላል። ኃጢአታቸውን እየተናዘዙ ኦኬ፣ ዮሐንስ ጋር ሄደው ኃጢአታቸውን ተናዘው ነበረ ሲጠመቁ የነበሩ። ኃጢአትህን መናዘዝ
የታወቀ የመጽሐፍ ቅዱስ ትምህርት ነው። በመጽሐፈ ኢያሱ ምዕራፍ 7 ከቁጥር 19ም ትመለከታላችሁ። ኢያሱ ምን ይለዋል? ለአኮንን ምን ይላል? በእግዚአብሔር ፊት ኃጢአትህ አትሸሽግ ንገረኝ ይለዋል። ለኢያሱ መናገር በእግዚአብሔር ፊት እንደመናገር አድርጎ ኢያሱ ሲጠይቀው እንመለከታል። በካህናት ፊት ኃጢአታችንን መናዘዝ ለእግዚአብሔር ለክርስቶስ ለራሱ መናዘዝ ነው። ይህንን ደግሞ በያዕቆብ መልእክት ምዕራፍ 5 ከቁጥር 14 ምን ብሏል? ከእናንተ የታመመ ማንም ቢኖር የቤተ ክርስቲያን ሽማግሌዎች ወደ እርሱ ይጥራ ይልና ከዛ ኃጢአትም ሰርቶ እንደሆነ ይሰረይለታል፣ ዘይትም ቀብቶ ወይም ደግሞ ደዌ ገጥሞት ከሆነም ጸልየው ቅባት ይቀቡት ይልና እርስ በርሳችሁ በኃጢአታችሁ ተናዘዙ ይላል። ኦኬ ኃጢአት ሰርቶ እንደሆነ ጌታ ይቅር ይለዋል ይላል እዛ ክፍል ላይ። ማን ጠርቶ ጸሎት ሲያደርጉለት? የቤተ ክርስቲያን ሽማግሌዎች። ስፔሲፊካሊ የቤተ ክርስቲያን ሽማግሌዎች የሚላቸው ፕሪስባይተርስ ነው፣ ካህናት እንደማለት ነው። ለጸሎትም ደዌ ወይም ደግሞ እንደዚህ ከገጠመው ፕላስ ደግሞ ኃጢአትም ሰርቶ ከሆነ ጌታ ይቅር ይለው ዘንድ ይጸልዩለት የሚለው የቤተ ክርስቲያን ሽማግሌዎች ነው። የቤተ ክርስቲያን ሽማግሌዎችን ስፔሲፊካሊ ይጠራል። ሁለተኛው እግዚአብሔር ለምንድን ነው ካህናት ፊት ሄደን መናዘዝ እንድንችል ወይም ደግሞ እንድንናገር የሚያዘን? ብዙ ሰው አሁን የሚዳፈረው እግዚአብሔርን ያየኛል ብሎ ሰው ኃጢአት ይሰራል ማለት እግዚአብሔር እያየኝ ነው ቢል ሰው ኃጢአት ይሰራ ነበር? አይሰራም። አክቹዋሊ አይደል? እግዚአብሔር እያየኝ ነው ብሎ ከእግዚአብሔር ተደብቆ ነው እንዲህ ሰው ኃጢአት የሚሰራ አይደለም እኮ። ሰው እንዳያየኝ እያለ አይደለም የሚደበቀው ሰው በቀን የማይሰርቀው በቀን የማይዘሙተው በቀን እነዚህ ነገሮች የማያደርገው እኮ እንደው ከእግዚአብሔር እሰወራለሁ ብሎ አይደለም። በእግዚአብሔር እኮ ቀንና ጨለማ ቀንና ሌሊት እኮ የለም፣ መፈራረቅ እኮ የለም። ሁሌ ከእግዚአብሔር የሚሰወር ማንም እንደሌለ እኮ ሁላችንም እናውቀዋለን። ማንን እየፈራን ነው ኃጢአት እየሰራን ያለነው? ሰዎችን። እግዚአብሔር ደግሞ የምርም ከኃጢአታችን መመለሳችንን ከኃጢአታችን መጸጸታችንን ከልብ ከሆነ እንዴ ካህን ፊት ሄዶ መናዘዝ የሰራነውን ኃጢአት ደግመን ላለማድረግ በእግዚአብሔር ፊት መናገር ምንድነው የሚከብደው? ካህን ጋር ሄደን የምርም ከኃጢአታችን መጸጸታችን፣ ሁለተኛ ደግሞ ወደዛ ኃጢአት ላለመመለስ ቃል እንድንገባ ካህን ፊት ሄደን እንድንናገር እግዚአብሔር አምላክ ይፈልጋል፣ ያዛል። ያዘዘንም ለዛ ነው። ሸሽተን የሄድነውን ወይም ደግሞ ተደብቀን የሄድነውን ሰው ኦኬ የክርስቶስ አምባሳደር የሆነ በክርስቶስ የመንፈስ ቅዱስ ስልጣን የተሰጠው ሰው የሆነ ካህን ግን ሄደን እንድንናገር ኃጢአታችን እንድንናዘዝ እግዚአብሔር አምላክ ይፈልጋል። ማለት እንደው ለኃጢአታችን ተመጣጣኝ ቅጣት ምናምን እኮ እንዲሰጡን አይደለም። ወይም ደግሞ ለኃጢአታችን ተመጣጣኝ ቅጣት ነው እንደሚሰጡን ንስሐ አባቶች አይደለም እኮ ባይዘው። ኦኬ በመንፈሳዊ ህይወታችን እንድናድግ እንጂ ለኃጢአታችንማ ተመጣጣኝ ካሳ ወይም ደግሞ ስራማ በጭራሽ ልናገኝም ልንሰራም በፍጹም እኮ አንችልም። እንደዛ ከሆነማ ካህንም ጋር መሄድ ባላስፈለገን እንደው ዝም ብለን ራሳችን ደህና አድርገን ስራዎችን መስራት እንችል ነበር። አይደለም ግን ለዛ ተመሳሳይ ካሳ እንድናገኝ ሳይሆን ካህኑ ጋር የምንሄደው እግዚአብሔር አምላክ በእሳቸው አድሮ ይቅር እንዲለን ከምስጢራቱ የኃጢአት ማስተሰሪያ የሆኑትን ምስጢራት ምስጢረ ንስሐ ምስጢረ ቁርባንን እንድንቀበል ነው። ምክንያቱ ድህነት ሁልጊዜ ኮሚኒየን ነው። በቤተ ክርስቲያን ድህነት ሁልጊዜ ህብረታዊ እንጂ ግላዊ አይደለም፣ እንደ ፕሮቴስታንቶች ማለት። ኦኬ እኛ የቤተ ክርስቲያን የመዳን ህይወት ሁሌ ኮሚኒየን ነው፣ ህብረታዊ የሆነ ነው። በምስጢራት በኩል ነው የሚገኘው። እንደ አንዳንዶቹ እንደው አግኝተ ተገለጠልህ በዛው ድነሃል ምናምን እያልክ የሚኬድ አይደለም አይደል? እንደዛ አይነት የቤተ ክርስቲያን ትምህርት ያለ ሁልጊዜ ድህነት ህብረታዊ ነው። ለዛ ነው የቅዱሳንም ምልጃ የቅዱሳንም ጸሎት እርስ በርሳችን በጸሎት መተጋገዝም የሚያስፈልገን ድህነታችን ሁልጊዜ ህብረታዊ ስለሆነ። ስለዚህ ከዛ አንጻር አንድ የምስጢራቱ አገልጋዮች ጋር እንድንሄድ፣ ሁለት ሸሽተን የሄድነውን የሰው ልጅ ፈርተን ተደብቀን የሰራነውን ኃጢአት የምርም መጸጸታችንና መመለሳችን ለእግዚአብሔር መተዋችን ያንን ኃጢአት በካህኑ ፊት ሄደን መናገር ስለሚጠበቅብን ነው እንጂ ለእግዚአብሔር ኃጢአት ተናገር ካልተናገርክ እሱ የሚያውቀው የሚደበቅ ኖሮ አይደለም። እንዴ ጸሎት እኮ አሁን የሆነ ነገር ስንፈልግ እኮ አምላክ ይህንን አድርግልን ብለን ጸሎት እናደርጋለን እኮ። ኦኬ አያውቀውም እንደው እንዲህ እንደምፈልግ አያውቅም እግዚአብሔር ብለን እንደው እየነገር ነው ያለን
አይደለም እኮ እግዚአብሔር አምላክ ከኛ የሆነ ነገር ይፈልጋል። ኦኬ እንዶ በግዴታ እየመጣ ብትፈልግም ባትፈልግም እያለ የሚጭንብን አምላክ አይደለም። ኦኬ ከኛ ኢኒሺዬሽን ከኛ ፍላጎት ይፈልጋል እግዚአብሔር። ሶ ያንን እንድናሳይ ከዛ እሱ ደግሞ በምህረት በይቅርታ እጥፍ ወደኛ ይመጣል ይቀርባል። ሶ ከዚህ አንጻር ነው ንስሐ ካህናት ፊት የምንገባው ለማለት ነው። እግዚአብሔር ይስጥልኝ። ቃሉ ታሰማለን። ዋዲ በጣም ደስ የሚል ኤክስፕላኔሽን ነው። እግዚአብሔር ያክብርልን ብሩስ፣ በጣም ደስ ይላል። በጣም ደስ የሚል ማብራሪያ ነው። ኮመንቱን ላብራላችሁና እንዴት ነው ሁለተኛው ዙር ላይ አሁን 4 ጥያቄዎችን አድሬስ አድርገናል እንደ እግዚአብሔር ፍቃድ። እንዴት ነው ሶስተኛና አራተኛው ጥያቄስ እንዴት ነው? በደንብ አንደርስታንድ አድርጋችኋል? ኮንፊርም አድርጉኝና አንደርስታንድ ካደረጋችሁ ወደሚቀጥሉ ጥያቄዎች ከዚህ በኋላ ዋና ዋናዎቹን እንትን እያልን ስለሆነ አጠር አጠር ባለመልኩ ሀሳቦችን አድሬስ እያደረግን ለመሄድ እንሞክራለን እንደ እግዚአብሔር ፍቃድ። ጥሩ ሴሽን እያሳለፍን ነው። ስለዚህ ግልጽ ነው ማለት ነው። ኦኬ ግልጽ ነው። በጣም ናይስ። ኦኬ ስለዚህ ኮሜንቷን እንደተለመደው እናጠፋለን። እናንተ ሰዎች አፉ በሉን። እሺ ቀጣይ ጥያቄ ምንድን ነው? እንደ እግዚአብሔር ፍቃድ why are there so many Christian denominations ወይ ደግሞ በክርስትና ውስጥ ለምንድን ነው ብዙ ዲኖሚኔሽን የተፈጠረው የሚል ጥያቄ አለ። ኦኬ ለምንድን ነው የተፈጠረው? ክርስትና ውስጥ እንደምታውቁት አንዴ ይቅርታ እሺ እሺ ክርስትና ውስጥ ለምንድን ነው ዲኖሚኔሽን ብዙ ዲኖሚኔሽን የተፈጠረው? በክርስትና ስም ማለት ነው። እንደምታውቁት ክርስትና ስንል የሐዋርያት ሥራ ምዕራፍ 11 ላይ እንደምትመለከቱት ክርስቲያን የሚለው ቃል ለክርስቶስ ኢየሱስ ተከታዮች የተሰጠ ነው። ኦኬ ስለዚህ ክርስትና የተጀመረው በማን ነው? በጌታችን በኢየሱስ ነው። ኦኬ አምላክ ሰው ሆነ፣ ቃል ስጋ ሆነ። ቃል ስጋ ከሆነ በኋላ እንደምታውቁት 3 ዓመት ከ3 ወር ምድር ላይ ጌታችን 33 ዓመት ቆየ። ሐዋርያትን ደግሞ 3 ዓመት ከ3 ወር አስተምሯቸዋል። እንደምታውቁት ካስተማራቸውም በኋላ ሕይወት የሚገኝበትን ትምህርት ምን ብሏቸዋል? ሰጥቷቸዋል። ሕይወት የሚገኝበትን ትምህርት ለሐዋርያት ሐዋርያት ምን እንዲያደርጉ እነርሱ ደግሞ ሌሎችን ሄደው እንዲያስተምሩ ምን ብለው የማርቆስ ወንጌል ምዕራፍ 16 ቁጥር 16 ላይ ሄዱ ለፍጥረት ሁሉ ወንጌልን ስበኩ አለ ጌታ። ለፍጥረት ሁሉ ምንን ስበኩ? ወንጌልን ስበኩ፣ የምስራቹን ስበኩ። ያ እኔ የሰጠኋችሁን እውነት ለእነርሱም ስጧቸው። ከዛ ቀጠል አድርጎ ምን አለ? ያመነ የተጠመቀ ይድናል አለ። ስለዚህ ክርስትናው ጌታችን አጠር ባለ መልኩ ጌታችን ለሐዋርያት እውነትን ሰጥቷቸዋል። ክርስትናው ሐዋርያት ላይ አይቆምም። ክርስትናው ሐዋርያት ላይ አይቆምም። ሐዋርያት የመንጋ ጠባቂ ናቸው እንደምታውቁት፣ የበጎ ሐዋርያት ማለት ነው። ቅብብሎሽ የሚባል ነገር አለ። ጌታችን ኢየሱስ ክርስቶስ ምን አለ? እስከ ዓለም ፍጻሜ ከእናንተ ጋር ነኝ አላቸው ሐዋርያትን። ሐዋርያት እስከ ዓለም ፍጻሜ በስጋ ኖረውን አይደለም። ነገር ግን ከሐዋርያት በኋላ ደግሞ ቤተክርስቲያን ሐዋርያት ቤተክርስቲያንን እያስፋፉ በሄዱ ቁጥር ከሐዋርያት በኋላ ደግሞ የሚነሱ አገልጋዮች እንዳሉ ጌታ ሲያሳየ ነው። ይህም በምን እናውቃለን ከተባለ የሐዋርያት ሥራ ምዕራፍ 20 ቁጥር 28 ላይ ምን ይላል? መንፈስ ቅዱስ እናንተን ጳጳሳት አድርጎ ለሾመባት ለመንጋውና ስለራሳችሁ ተጠንቀቁ ይላል። አያችሁ። ከዛ በኋላ ጳጳስ ማለት ቢሾፕሪ የምንለው ጠባቂ ማለት የመንጋው ጠባቂ። ስለዚህ ክርስትናው ይቀጥላል፣ ሐዋርያት ላይ አይቆምም። ሐዋርያት ያ እውነተኛው የሐዋርያት ትምህርት። ስለዚህ ምንድነው? ክርስትናው ከቀጠለ ከዛ በኋላ ጳጳሳት የሚሾሙ ከሆነ ያ እውነተኛው ትምህርት ይቀጥላል ማለት ነው። አያችሁ። ስለዚህ ታሪክን ስንመለከት ለምሳሌ እስከ 451 ዓመተ ምህረት ድረስ ቤተክርስቲያን ስንት ናት? አንዲት ነበረች። ቤተክርስቲያን ስንት ናት አልኳችሁ? አንዲት ነበረች። ምን ማለት ነው? ቤተክርስቲያን አንዲት ናት ስንል አንድ ደብር እያልን ነው አይደለም። ዓለም ላይ ቤተክርስቲያኖች ነበሩ፣ ነገር ግን አንዲት ቤተክርስቲያን ናት ማለት ኦኬ፣ አንዲት እውነተኛ ትምህርት ያለባት ቤተክርስቲያን ማለት ነው። ያ ሐዋርያት ከጌታ የተቀበሉት እውነተኛው ትምህርት ያለባት ቤተክርስቲያን አንዲት ነበረች። አለቀ። አሁን ከ451 ዓመተ ምህረት በኋላ ስፔሻሊ ከቀልቄዶን ጉባኤ በኋላ መከፋፈሎች እየመጡ መጡ። ኦኬ እያንዳንዱ ዲቴል ውስጥ አልገባም። ነገር ግን ለምንድን ነው ባጭሩ ዲኖሚኔሽን እየበዛ የመጣው ከተባለ ከእውነተኛው ትምህርት አንዳንድ ሰዎች ፈቀቅ እያሉ ስለሚመጡ። መጽሐፍ ቅዱሳችን እንደዚህ ይላል።
የይሁዳ መልእክት ያው አንድ ምዕራፍ ነው ያለው። ይሁዳ እንደምታውቁት ቁጥር 3 ላይ እንደዚህ ይላል፣ ወዳጆች ሆይ ስለምንካፈለው ስለ መዳናችን ልጽፍላችሁ እጅግ ተግቼ ሳለሁ ለቅዱሳን አንድ ጊዜ ፈጽሞ ስለተሰጠ ሃይማኖት እንድትጋደሉ እየመከርኳችሁ እጽፍላችሁ ዘንድ ግድ ሆነብኝ። አያችሁ፣ ታዘናል። ምን ለቅዱሳን አንድ ጊዜ ፈጽሞ ስለተሰጠ ሃይማኖት እንድትጋደሉ እምነት። አያችሁ። ስለዚህ ይሄ ሃይማኖት ይሄ ትምህርት ይሄ እምነት ለቅዱሳን አንድ ጊዜ ተሰጥቷል። ስለዚህ አይታደስም ማለት ነው። አያችሁ፣ አይታደስም፣ አይቀየርም፣ አይለወጥም፣ አይሻሻልም። ነገር ግን ምን ይሆናል? በጊዜ ሂደት ውስጥ ሰዎች የራሳቸውን አስተሳሰብ መጽሐፍ ቅዱስ ውስጥ ይከታሉ። ሰዎች የራሳቸውን መረዳት የእግዚአብሔር ሐሳብ ውስጥ ይከታሉ። ሰዎች የራሳቸውን ፍላጎት የእግዚአብሔር ቃል ውስጥ እየከተቱ የእግዚአብሔር ሐሳብ ውስጥ እየከተቱ የተለያዩ ምንፍቅናዎችን ማምጣት ጀመሩ። ምንፍቅና ቤተክርስቲያን ከመጀመሪያው ክፍለ ዘመን ጀምሮ ያስቸግራ ነበረ። ይህንንም ደግሞ ሐዋርያት እንግዲህ አባቶቻችን ቅዱሳን ሐዋርያት በመጽሐፍ ቅዱስ ነግረውናል። ምን ብለው? ሁለተኛ ጴጥሮስ መልእክት ምዕራፍ 3 ቁጥር 16 እንደዚህ ይላል። በደንብ ስሙ። ሁለተኛ ጴጥሮስ መልእክት ምዕራፍ 3 ቁጥር 16 ላይ እንደዚህ ይላል፣ በእነዚያ ዘንድ ለማስተዋል የሚያስቸግር ነገር አለ። ያልተማሩትና የማይጸኑትም ሰዎች ሌሎችን መጽሐፍት እንደሚያጣምሙ እነዚህን ደግሞ ለገዛ ጥፋታቸው ያጣምማሉ። እነዚህ የተባሉት ምንድናቸው? ቅዱሳን መጽሐፍት። ለምን? ለገዛ ጥፋታቸው ያጣምማሉ። መጽሐፍ ቅዱስ ጠቅሶ ወልድ ፍጡር እንደማለት ነው። መጽሐፍ ቅዱስ ጠቅሶ ጥምቀት አያድንም እንደማለት ነው። መጽሐፍ ቅዱስ ጠቅሶ የጌታችን ቅዱስ ቁርባን እውነተኛ የጌታ ስጋና ደም አይደለም እንደማለት ነው። መጽሐፍ ቅዱስ ጠቅሶ ብዙ አይነት ምንፍቅናን ለራሳቸው የሚመችን ትምህርት ለራሳቸው አስተሳሰብ የሚመችን ነገር መጽሐፍ ቅዱስ ውስጥ ሐሳቡን መክተት። ለዛ ነው ጴጥሮስ ምን አለ? ለገዛ ጥፋታቸው እነዚህን መጽሐፍት ያጣምማሉ። አያችሁ፣ ማጣመም። ከዛ ምን አለ? እንግዲህ እናንተ ወዳጆች ሆይ ይህን አስቀድማችሁ ስለምታውቁ በአመፀኞቹ ስህተት ተስባችሁ ከራሳችሁ ጽናት እንዳትወርቁ ተጠንቀቁ። ይኸው ቅዱስ ጴጥሮስ ነግሮናል። ለገዛ ጥፋታቸው መጽሐፍትን ያጣምማሉ። ስለዚህ ሰዎች እንደዚህ እየሆኑ መጡ። መጽሐፍ ቅዱስን ማጣመም ጀመሩ። በትውፊት መልክ ሆሊ ትራዲሽን የምንለው ማለት በቅዱስ ትውፊት የመጣው ያ እውነተኛውን የጌታና የሐዋርያትን ትምህርት አንቀበልም ማለት ይጀምራሉ። ምን አገባን እኛ እንዴ? አሁን እኮ በሚዲያው ላይ የምትሰሙት ስንት ነገር አለ አይደል? አባቶች ስለ አባቶች ትምህርት ምን አገባን ይላሉ። እኛ ክርስቲያኖች ምንድነው አንደኛ ክፍለ ዘመን ላይ፣ ሁለተኛ ክፍለ ዘመን ላይ፣ ሶስተኛ ክፍለ ዘመን ላይ፣ አራተኛ ክፍለ ዘመን ላይ ክርስትና ነበረ። ያንን እውነተኛ ትምህርት ዛሬም ድረስ ቤተክርስቲያናችን ይዛው ቆማለች። ስለዚህ በየሰፈሩ አንድ ፓስተር ብድግ ብሎ የራሱን ቸርች ይመሰረታል። ለምሳሌ ሪፎርሜሽኑን ብንመለከት የፕሮቴስታንቲዝም ሪፎርሜሽን ለምሳሌ ብንመለከት ማጀስትሪያል ሪፎርመርስ የሚባሉት ሉተርን በሉት እነ ጆን ካልቪን እነ ኤርሊክ ዝዊንግሊ የምትመለከታቸው የራሳቸውን ሐሳብ መጽሐፍ ቅዱስ ውስጥ ነው የከተቱት። ዛሲት የራሳቸውን ሐሳብ መጽሐፍ ቅዱስ ውስጥ ከተቱ። እስልምናው ጋር ብንሄድ ለምሳሌ መሐመድ ነብይ ነኝ ብሎ መጣ። ኮምፕሊትሊ ከመጽሐፍ ቅዱሱ ከዛ በኋላ ከሐዋርያት በኋላ የተነሱ የአባቶችም ትምህርት ተቃራኒ የሆነ ጸረ ክርስቶስ የሆነ አንቲክራይስት የሆነ ትምህርት ይዞ ተነሳ። ስለዚህ ሰዎች የራሳቸውን ሐሳብ የራሳቸውን ፍቃድ ለማስፈጸም ምን ለማለት ቅዱስ ጴጥሮስ እንደነገረን መጽሐፍትን ያጣምማሉ ለገዛ ጥፋታቸው። ስለዚህ እንደዚህ ነው እየሆነ ያለው። ስለዚህ በዚህ ምክንያት ክርስትና ውስጥ ዲኖሚኔሽን እየበዛ መጣ። እኛ ግን እውነት እናውራ ከተባለ ክርስቲያን ማለት ትክክለኛው ሁሉም ሰው አሁን ለምሳሌ የሆነ ሰው ብድግ ብሎ ክርስቲያን ነኝ ስላለ ክርስቲያን ማለት አይደለም። ቅዱስ አትናቴዎስ እንደሚናገረው ኦኬ፣ ሰዎች እኛ አንገታችን ላይ መስቀል ያደረግን ሰዎች የክርስቶስ ተከታይ ስለሆነ ክርስቲያን እንባላለን። ለምሳሌ የሉተር ተከታዮች ምን ይባላሉ? ሉትራን ይባላሉ። ለምሳሌ የአሪዮስ ተከታዮች አሪያንስ ይባላሉ። የጆን ካልቪን ተከታዮች ካልቪኒስት ይባላሉ። አያችሁ፣ እኛ የክርስቶስ ተከታይ ነን። ስለዚህ ክርስቲያን ትክክለኛ ክርስቲያን የሚለው ዲፊኒሽን አፕላይ የሚያደርገው በጌታ ቤተክርስቲያን ውስጥ ላሉ ምዕመናን ላሉ አማኞች ነው አፕላይ የሚያደርገው እንጂ የሆኑ ግለሰቦች የሆኑ ግሩፖች ለጀመሩት እንትን ክርስቲያን የሚለው ተርሚኖሎጂ አፕላይ አያደርግም። ግን ክርስቲያን ነን ብለው ክሌም የሚያደርጉ በጣም ብዙ ዲኖሚኔሽኖች ዓለም ላይ ያሉ ብዙ ዲኖሚኔሽኖች ኢቭን በስላሴ የማያምኑ ኦንሊ ጂሰስ ዋነስ ጴንጤቆስታሎች እንደዛ ነው። ክርስቲያን ነን ብለው ነው ክሌም የሚያደርጉት አይደሉም። ግን
ስለዚህ ለምን በዛ ከተባለ ሰዎች መጽሐፍ ቅዱስን ለራሳቸው ለገዛ ፍቃድ ለገዛ አስተሳሰባቸው ስለሚያጣምሙ እያጣመሙም ደግሞ በዛ በተጣመመ ትምህርትና በተጣመመ አስተሳሰብ ደግሞ ብዙ ተከታዮችን ቀስ በቀስ እያፈሩ ስለሄዱ ነገር ግን የጌታ ቤተክርስቲያን ጌታችን ኢየሱስ እንደተናገረው የገሃነም ደጆች አይችሏትም ብሎ ተናግሯል። የጌታ ቤተክርስቲያን እስከ ዓለም ፍጻሜ ከእናንተ ጋር ነኝ ብሏል። የኛ ጌታ እስከ ዓለም ፍጻሜ ከቤተክርስቲያን ጋር ይኖራል። ቤተክርስቲያንም ጌታ ዳግም እስኪመጣ ሙሽራዋ ክርስቶስ ኢየሱስ ኦኬ ቤተክርስቲያንን መጥቶ እስኪወስዳት ድረስ ቤተክርስቲያን ጸንታ ትቆያለች። ኦፍኮርስ ማዕበል ሊነሳ ይችላል። ምንፍቅና ሊበዛ ይችላል። ኦፍኮርስ ይበዛል። ምንፍቅና አለ። ኦፍኮርስ አለ። ቤተክርስቲያን ልትንገዳገድ ይችላል። ኦፍኮርስ ትንገዳገዳለች። ግን በፍጹም ራሷ ክርስቶስ ስለሆነ ከክርስቶስ ኢየሱስ ደግሞ ማንም ሊነጥቃት ሊወስዳት አይችልም እና ከዚህ አንጻር ነው የምንረዳው። እግዚአብሔር ያክብርልኝ። ዮሐዴ ወደ አንተ ልምጣ። ዮሐዴ አለው አይሰማ? እስቲ አሁን አውራ። አሁን መጣል ፐርፌክት። ኦኬ እሺ፣ ቃለ ሕይወት ያሰማልን። ጋዴ ጸጋውን ያብዛልን፣ እግዚአብሔር ይስጥልን። ኦኬ ወደ ሶስተኛ ጥያቄ ወደ እኔ ስናልፍ ለምን የተለያዩ ቨርዥን የመጽሐፍ ቅዱስ ቨርዥኖች ሆኑ ወይም ደግሞ በኦርቶዶክስ፣ በካቶሊክ፣ በፕሮቴስታንቶች ለምን ተለያዩ የሚል ጥያቄ ነው። ስለ መጽሐፍ ቅዱስ ሞር ልዩነቱ የሚመጣው በብሉይ ኪዳን ቀኖና ላይ ስለሆነ ሞር ቀኖና ላይ ነው ይሄ ጥያቄ። ልዩነቱ ብዙ ያለው የብሉይ ኪዳን መጻሕፍት ላይ ነው። አዲስ ኪዳን ከሞላ ጎደል ሁሉም አንድ አይነት ስለሆኑ ማለት ነው። በብሉይ ኪዳን ላይ ያለው እንግዲህ ችግር ምንድነው ማለት ልዩነት የመጣው ከምን አንጻር ነው? እንደምናውቀው የመጽሐፍ ቅዱስ የብሉይ ኪዳን አብዛኞቹ መጻሕፍቶች የተጻፉት በሂብሩ ነው። መጀመሪያ አጻጻፋቸው ሂብሩ ነው። ግን ከ260 ከክርስቶስ ልደት በፊት እንግዲህ መጻሕፍቶቹ የሚያውቁ የአይሁዶች ራባይስ ወይም ደግሞ ሊቃውንት ከ12ቱ የአይሁዶች ወይም ደግሞ በአሁኑ ሰዓት ይሁዳ 10 ነገድ እና የኢየሩሳሌም 2 ነገድ ወይም የሰማሪያ 2 ነገድ እነዚህን ደምራ ከ12ቱ ነገዶች ሁለት አይሚን 6 ሊቃውንት ስኮላርስ ተመርጦ የሰባ ሊቃውንት ትራንስሌሽን ወይም ደግሞ ሂብሩን ኮምፕሊትሊ ወደ ምን ተተርጉሟል? ወደ ግሪክ ማለት ነው። ይሄ የተተረጎመው በፕቶሎሚ ዘሰከንድ ማለት ነው የነበረ ታላቅ መሪ ነው። ትልቅ ላይብረሪ በሚሰራበት ሰዓት መጽሐፍ ቅዱስ ተተርጉሞ መቀመጥ አለበት ተብሎ ከሁሉም የአይሁድ ሊቃውንት እንግዲህ 72 ማለት ከ12ቱ ነገድ 6 ተመርጠው ማለት ነው 72 ሊቃውንት ይሄንን ሙሉ የብሉይ ኪዳን መጽሐፍ ተርጉሞ አስቀምጠውታል ማለት ነው። ይሄም አብዛኞቹ ሐዋርያት ክርስቶስም ሲጠቀሙት የነበረው ትራንስሌሽን ወይም ደግሞ በክርስቶስ ዘመን ሲጠቀሙበት የነበረው መጽሐፍ በብዛት ማለት ይቻላል የሴፕቲያጀንት ትራንስሌሽኖች ናቸው፣ ትርጉሞች ናቸው ሲጠቀሙባቸው የነበሩት ማለት ነው። እነዛ መጽሐፍትን ስንመለከታቸው ደግሞ አሁን እኛ ጋር ያሉ መጽሐፍቶችን የሚያካትቱ ናቸው። አሁን ፕሮቴስታንቱ ስፔሻሊ የማይቀበላቸው መጽሐፍትን ያካተቱ መጽሐፍቶች ናቸው ማለት ነው። ያካተቱ መጽሐፍቶች ናቸው። እነ መጽሐፈ ሲራክን፣ ጥበብን፣ እነዚህን ማለት ነው እነ ጦቢትን መጽሐፍት ያካተቱ ናቸው የሴፕቱአጀንት ትራንስሌሽኖች ማለት ነው። እና በጊዜ ሂደት ወይም ደግሞ በሐዲስ ኪዳን መጽሐፍት እነዚህ በቤተ ክርስቲያን ታሪክ ውስጥ ወይም ደግሞ በቤተ ክርስቲያን ሕይወት ውስጥ እየተቀባበለ ወይም ደግሞ በቅብብሎች መጽሐፍቶቹ ተቀብሏቸው ቤተ ክርስቲያን ላይ ፕራክቲስ እየተደረጉ የሚቀበሏቸው መጽሐፍት ሆነው በሚወሰዱበት ሰዓት አንዳንዴ ምን ሬዝ ማድረግ ተጀመረ። የመናፍቃን ጽሑፎችም መጻፍ ጀመሩ። ወይም ደግሞ መናፍቃን ተነስተው መጽሐፍ ቅዱስ ብለው በቅዱሳኖቹ ስም በሐዋርያቶቹ ስም
እየተነሱ መጻሕፍትን መጻፍ ጀመሩ ማለት ነው። ዞን መጻሕፍቶቹ መጻፍ ሲጀመር ቤተክርስቲያን ራሷን መጠበቅ ጀመረ። ደረሷቸውን መጽሐፍ ከመናፍቃን የመለየት ስራ ማለት ነው። ከመናፍቃን ጽሑፎች የመለየት ስራ ዘን አሁን ለምሳሌ በእኛና በግብጾች የተወሰነ የመጽሐፍት ልዩነት ሊኖር ይችላል። ኦኬ የ72 75 79 81 እንደዚህ አይነት ልዩነቶች ሊኖሩ ይችላል። የቁጥር መጽሐፍት ማለት ከምን አንጻር ነው? እሱ ከደረሷቸው መጽሐፍቶች አንጻር እጆቻቸው ከደረሱ እውነተኞች መጽሐፍት አንጻር እኛ ጋር የደረሱ ወይም ደግሞ እነሱ ጋር የደረሱ መጽሐፍት እውነተኛ የአምላካውያት መጽሐፍት የሆኑ እነዚህ ናቸው ብለው ይቀንናሉ። ከምን አንጻር ነው? ከመናፍቃን መጽሐፍት አንጻር፣ ከመናፍቃን ጽሑፎች አንጻር ማለት ነው። ስለዚህ እንዲያረጉ ይቀንኗቸው፣ ይለዩዋቸው ነበረ መጽሐፍቶቹን ማለት ነው። ልዩነቱ የሚመጣው ከምንድነው? መጽሐፍቶቹ እጆቻቸው ከደረሷቸው ከመድረሳቸውና ካለመድረስ አንጻር ነው። በእኛ በካቶሊክ በኦርቶዶክሳውያን ያለው የመጽሐፍት ልዩነት። በፕሮቴስታንቶች ግን ወደ 16ኛው ክፍለ ዘመን መጽሐፍቶቹ ራሱ በኪንግ ጄምስ ቨርዥን የ1611 መጽሐፍ ሙሉ እነዚህ መጽሐፍቶችን ያካተተ ነው። እንደው ሉተር ለብቻቸውን ለይቶ ዲትሮ ካኖኒካል ብሎ ለብቻቸው ለይቶ ቢያስቀምጣቸውም ከመጽሐፍ ቅዱስ አልወጡም ነበር፣ አላስወጣቸውም ነበር። በኋላ ላይ ነው በሪፎርሜሽን ሰዓት ከመጽሐፍ ቅዱስ ራሱ እያስወጣቸው የመጡት መጽሐፍቶቹ ማለት ነው እንጂ as a part of the book ወይም ደግሞ እንደ መጽሐፍ ቅዱስ ከመጽሐፍ ቅዱስ ጋር አብረው ነበረ ሁሉም መጽሐፍቶች ምን የሚሉት የታተሙት የሚታተሙትም በፕሮቴስታንቶችም ጭምር ማለት ነው። ከዛ በኋላ ግን አንዳንድ የቅዱሳንን ምልጃ በሚያመለክቱ የመላእክትን እርዳታ እነዚህ አይነት ነገሮችን እንዳሏቸው ሲመለከቱ ሲጀመርም ለምን አይወጡም በሚል በራሳቸው ስልጣን ማስወጣት ጀመሩ ማለት ነው። ኦኬ ዘን 66 ብቻ ብለው ትምህርት ማስተማር ጀመሩ ማለት ነው። አሁን እንግዲህ ትልቁ መጽሐፍት ያለው በኦርቶዶክስ እና በካቶሊኮች ነው መጽሐፍቶቹ ማለት ነው። ግን ስቲል ይሄ ብቻ የሚለውን ትምህርት ግን በእኛ አይታወቅም ማለት ይሄ ብቻ ማለት 61 ብቻ 72 ብቻ 81 ብቻ የሚባል ትምህርት የለን። ኦኬ ምክንያቱ ዋናው የመጽሐፍቶቹ ዓላማ የእግዚአብሔርን እውነተኛውን ትምህርት በክርስቶስ የተገለጠውን ትክክለኛውን የመዳን ትምህርት እንድትይዝ ነው እንጂ የሆነ ሪትን ስክሪፕቸሩ ፊደል በፊደል ሸመደድ ካልሸመደድ ያዝ ከአልያዝ አይደለም። ዋናው ጉዳይ የመጽሐፍቶቹ መጻፍና የመልእክቶቹ መጻፍ ዋናው ዓላማ ምንድነው? የእግዚአብሔር ሐሳብ መግለጥ ነው አይደል? ኦኬ ነገረ እግዚአብሔርን መግለጥ፣ ነገረ ድህነትን መግለጥ፣ ነገረ ክርስቶስን መግለጥ፣ ነገረ ትንሣኤ ሙታንን መግለጥ። ዋናው መልእክቱ የመጽሐፍቶቹ መጻፍ ምንድነው? ዶግማቲክ የሆኑ በክርስቶስ የተገለጡ የመዳን ትምህርቶችን ማወቅና መረዳት ነው ማለት ነው። አሁን እንደው ግብፃዎች 79 ነው 81 አልያዙም። ስለዚህ ከድነት ወጥተዋል አያስብላቸው። የመዳን ትምህርት በእነዛ መጻሕፍት ይዘው አግኝተውታል። የመዳኑን ትምህርት ማለት ነው። የመዳኑ ወንጌል አግኝተውታል፣ ይዘውታል ማለት ነው። ስለዚህ የቁጥሩ ጉዳይ ከድህነት ያስወጣቸዋል የሚያስብላቸው አይደለም ማለት ነው። ኦኬ ዋናው ትምህርቱ መገለጡ እንዲይዙ ስለሆነ እንደውም አባቶቻችን የሚናገሩት ነገር አለ። እንደው መጽሐፍ ቅዱስ አረማውያን መጥተው ለምሳሌ ሙስሊሞች መጥተው ከምድረ ገጽ መጽሐፍ ቅዱሱን በሙሉ ቢያቃጥሉት ማለት ነው አይችሉም። ግን እንደው አቃጥለው ቢያጠፉት ዮሐንስ ወንጌል ብቻ ቢቀር ክርስትና ይጠፋል? አይጠፋም። በነገራችን ላይ አይጠፋም። አንድ የዮሐንስ ወንጌልን ይዘው ሙሉ መጽሐፍቶችን መጻፍ ይቻላል ይላሉ። ሁለተኛ ደግሞ በዮሐንስ ወንጌል መሰረት ተደርጎ መሰረታዊ የክርስትና ትምህርቶችን መረዳት ማወቅ ስለሚቻል ማለት ነው። ዶግማውን ስለሚቻል ሲቀጥል ደግሞ ቤተክርስቲያን እነዚህ ሪትን ስክሪፕቸርስ ባልነበረበት ሰዓት ራሱ ስቲል ቤተክርስቲያን ኤግዚስት ታደርግ ነበረ ማለት ቤተክርስቲያን ምን ታደርግ ነበር? ኤግዚስት ታደርግ ነበረ። ምክንያቱ ተቀንኖ እንደዚህ መሰብሰብ የጀመረው እንዳልኳችሁ የመናፍቃን ጽሑፎች ሲመጡ እንጂ ይህን ያክል ብዛት መጽሐፍት እነዚህ ብቻ ያዙ የሚል ትምህርት ራሱ አልነበረም።
እስከ 300 እስከ 3ኛ 4ኛ ክፍለ ዘመን ድረስ ማለት። ከዛ በፊት ቅዱስ ትውፊት አለ፣ መንፈስ ቅዱስም አለ። ከቤተ ክርስቲያን የማይጠፋ ዘላለም በቤተ ክርስቲያን የሚሰራ መንፈስ ቅዱስም አለ። መንፈስ ቅዱስ በቤተ ክርስቲያን ሕይወት ውስጥ ሁልጊዜ የሚሰራ መንፈስ። ስለዚህ መንፈስ ቅዱስ ይጠብቃል፣ ትምህርቱን ይጠብቃል። በቤተ ክርስቲያን ታሪክ ደግሞ እየተላለፈ እስከ ዓለም ፍጻሜ ድረስ የሚጠብቀው ባይዘወይ መንፈስ ቅዱስም ጭምር ስለሆነ ማለት ነው። ከዚህ አንጻር ነው የመጽሐፍት ቀኖና የምንመለከታቸው ማለት ነው። እግዚአብሔር ያክብርልን። ይዋዴ ቃሎት ያሰማልን። ብሩስኪ ይሄ ቢብሊካል ካነን ይዋዴ በደንብ አብራርቶታል። ሂስትሪው ራሱ ባይተሰልፍ በጣም ብዙ ነገር መባል የሚችልበት አንድ ራሱን ችሎ አንድ ሙሉ ላይፍ ሴሽን ከዛም በላይ ሁላ ሊወራ የሚችልበት ቶፒክ ነው የመጽሐፍ ቅዱስ ቀኖና። የመጽሐፍ ቅዱስ ቀኖና እና እያንዳንዱ መጽሐፍ ራሱ ይሄ መጽሐፍ እዚህ ጋር ለምን አልተቀበሉትም፣ እዚህ ጋር ለምን አሉት፣ ይዋዴ ጠቅለል ያለውን ሐሳብ በደንብ አብራርቶታል። እናውራ ከተባለ በጣም ብዙ ሊወራበት የሚችል ነገር ነው ቢብሊካል ካነን። ኦኬ ኢቨን ሁላ ስንት መጽሐፍ የተጻፈበት ርዕስ ነው የመጽሐፍ ቅዱስ ቀኖና ስፔሻሊ በውጭው ዓለም ላይ እና ቃሎት ያሰማልን። ብሮስኪ በጣም ደስ በሚል ሁኔታ ነው ያብራራኸው። እሺ እስካሁን 6 ጥያቄ አድሬስ አድርገናል። ከአሁን በኋላ ያሉት ጥያቄዎች ብዙም ሰዓት የሚፈጁ አይደሉም እውነት ለማውራት እስካሁን ያሉት ናቸው ሰዓት። ስለዚህ አጠር ባለመልኩ እናንተንም ብዙ ላለማሰልቸት ምናምን አሁን 6 ጥያቄ አድሬስ አድርገናል። እኔ 3 አድሬስ አድርጌያለሁ። ዮሐዴ 3 አድሬስ አድርጓል። እየተማራችሁ እንደሆነ ተስፋ እናደርጋለን። ስለዚህ ወደሚቀጥለው ጥያቄ እንሄዳለን ማለት ነው ጋይስ። አጠር ባለመልኩ ከአሁን በኋላ ብዙ እንትን አንለውም። አጠር ባለመልኩ እሺ። ቀጣይ ጥያቄ ምን መሰላችሁ? እህታችን የጠየቀችው ጥያቄ ኢዝ ሳልቬሽን ባይ ፌዝ ኦር አውር ጉድ ዲድ፣ ድህነት በእምነት ነው ወይስ በመልካም ስራ የሚል ነገር። አጠር ባለመልኩ ምንድን ነው መጽሐፍ ቅዱሳችን ድህነትን ሲያስቀምጠው በ3 ፌዝ ያስቀምጣል። በደንብ ቅድም እህታችንን ታች ስላየዋት ማለት ነው ድህነትን በ3 ፌዝ ያስቀምጣል። ምንድነው የመጀመሪያው ጌታችን ኢየሱስ ክርስቶስ በማርቆስ ወንጌል ምዕራፍ 16 ቁጥር 16 ላይ ያመነ የተጠመቀም ይድናል አለ። ይሄ ማለት ወደ ህብረቱ የምንጨምርበት። ጌታ ምን አለ? የሚድነው ማን ነው ብለን ጌታ የምንጠይቀው ያመነ የተጠመቀ። ስለዚህ ሰው ክርስቲያን ተብሎ ለመጠራት መጀመሪያ ምን ማድረግ አለበት? አምኖ መጠመቅ። ቅዱስ ጳውሎስ በኤፌሶን መልእክቱ ምዕራፍ 2 ቁጥር 8 ላይ ጸጋው በእምነት አድኗቸዋል ከራሳችሁ አይደለም ወይ ደግሞ በስራ አይደለም ብሎ ተናግሯል። ስለዚህ ኢኒሻል ሳልቬሽን የምንለው ነገር አለ። በቤተክርስቲያናችን ትምህርት ድነናል፣ እየዳንን ነው፣ እንድናለን ነው እንዳይረሳ። ድነናል፣ እየዳንን ነው፣ እንድናለን። ድነናል የምንለው ከምን አንጻር ነው? መጽሐፍ ቅዱሳዊ ትምህርት ስለሆነ ድነናል የምንለው ከምን አንጻር ነው ከተባለ ክርስቲያን የሆንበት ማለት ነው። ይሄ በጸጋው ነው። ክርስቲያን እንዴት ነው የሆነው ከተባለ በጸጋው ነው። አምነን በክርስቶስ ኢየሱስ አምነን ተጠምቀን እንድናለን። ምን ክርስቲያን እንሆናለን። አምነን ጌታ እንዳለው ማለት ነው ያመነ የተጠመቀ ይድናል እንዳለው አምነን ተጠምቀን ምን እንሆናለን? ክርስቲያን እንሆናለን። ነገር ግን አሁን ብዙ ሰዎች ክርስትናው ጋር እዚህ ጋር ነው የተለያየ ድብልቅልቅ ያለ ትምህርት የሚያመጡት። ሰው ክርስቲያን ስለሆነ ድነት አበቃ ማለት አይደለም፣ ወይ ደግሞ ሳልቬሽን አቴን ተደረገ ማለት አይደለም። ሰው ክርስቲያን ከሆነ በኋላ ደግሞ ሩጫ አለበት። ጌታችን ኢየሱስ በማቴዎስ ወንጌል ምዕራፍ 24 ቁጥር 13 ላይ ምን አለ? እስከ መጨረሻ የሚጸና እርሱ ይድናል አለ። ስለዚህ ክርስቲያን መሆን ብቻ አይደለም። ክርስቲያን ከሆነ በኋላ አምነን ተጠምቀን በቤተክርስቲያን ከተጨመርን በኋላ ክርስቲያን ከሆነ በኋላ ምን ማለት አለብን? መጽናት አለብን፣ መጋደል አለብን። ይህን ምን ላይ እናገኘዋለን ከተባለ ስለተጋድለው ደግሞ የሉቃስ ወንጌል ምዕራፍ 9 ላይ አንድ ሰው መጣና ጌታችን ኢየሱስ ክርስቶስን ጠየቀው። የሉቃስ ወንጌል ምዕራፍ 9 ላይ የሚድኑ ጥቂቶች ናቸውን ብሎ ጠየቀው። የሚድኑ ጥቂቶች ናቸውን ብሎ ሲጠይቀው ጌታ ምን አለ? በጠበበው በር ለመግባት ተጋደሉ እላቸዋለሁና ብዙዎች ሊገቡ ይፈልጋሉ፣ ነገር ግን አይችሉም ማለት። አያችሁ፣ ሰው ክርስቲያን ከሆነ በኋላ በምን መልኩ በምን አይነት ህይወት መመላለስ አለበት ከተባለ በቅድስና ህይወት፣ እግዚአብሔርን ደስ በሚያሰኝ ህይወት፣ በንስሐ ህይወት መመላለስ አለበት። የጌታን ስጋና ደም እየተቀበለ ክርስቶስን ወደ መምሰል ህይወት። ጥሪያችን ራሱ ምንድነው? ክርስቶስን ወደ መምሰል ነው ጥሪያችን ራሱ። ስለዚህ ጌታ ምን አለ? የሚድኑ ጥቂቶች ናቸውን ተብሎ ሲጠየቅ የሚድኑ ጥቂቶች ናቸውን ተብሎ ጌታችን ኢየሱስ ሲጠይቅ በአንደበቱ ምን አለ? በጠበበው በር ለመግባት ተጋደሉ። ተጋድሎ ያስፈልጋል። አያችሁ፣
የጠበበው በር የተባለው ምንድነው ከተባለ ማቴዎስ ወንጌል ምዕራፍ 7 ላይ ብትመለከቱ ጌታ ራሱ በአንደበቱ ምን አለ? ወደ ሕይወት የሚወስደው መንገድ እጅግ የጠበበ የሚያገኙትም ጥቂቶች ናቸው። ወደ ጥፋት የሚወስደው መንገድ ግን እጅግ ሰፊ ነው አለ ጌታ። ስለዚህ በጠበበው በር ለመግባት ተጋደሉ ሲባል ወደ ዘላለም ሕይወት ለመግባት የእግዚአብሔርን መንግስት አቴን ለማድረግ የእግዚአብሔርን መንግስት ለመውረስ ምን አለ? ተጋደሉ። ስለዚህ ክርስቲያን መጋደል ያስፈልጓል። ለዛ ነው ራሱ ጳውሎስ ጸጋው በእምነት አድኗቸዋል ብሎ የተናገረው። ጳውሎስ ምን አለ? ፊልጵስዩስ ላሉ ለክርስቲያኖች ለዳኑ ክርስቲያኖች ምን አላቸው? ፊልጵስዩስ መልእክት ምዕራፍ 2 ቁጥር 12 ላይ መዳናችሁን ድነዋል። ኦልሬዲ ክርስቲያን ናቸው። በክርስቶስ ኢየሱስ ያመኑ አምነው ተጠምቀው ክርስቲያን የተባሉ ናቸው። ነገር ግን ምን አላቸው ጳውሎስ መልእክት ሲጽፍላቸው? መዳናችሁን በፍርሃትና በመንቀጥቀጥ ፈጽሙ አላቸው። ጸጋው በእምነት አድኗቸዋል ብሎ ነበር እኮ ጳውሎስ። ነገር ግን ሰው ክርስቲያን ከሆነ በኋላ ኢኒሻል ሳልቬሽን የሚባለውን ማለት ነው ድነናል ብለን የምንናገርለትን ያንን ድነት ከፈጸመ በኋላ ግን መዳናችን ምን ማድረግ አለብን? በፍርሃትና በመንቀጥቀጥ መፈጸም አለብን። ቅዱስ ጳውሎስ እንዳለ። ስለዚህ ድነት መቼም ፋይናላይዝ የሚደረገው ከተባለ የጌታን ቃል ስንሰማ ምን የሚለውን ቃል ማቴዎስ ወንጌል ምዕራፍ 25 ላይ እናንተ የአባቴ ብሩካን ዓለም ከተፈጠረ ጀምሮ ወደ ተዘጋጀላችሁ ወደ እግዚአብሔር መንግስት ግቡ የሚለውን ቃል ሰው ሲሰማ ድነት ይፈጸማል። ስለዚህ አሁን እዚህ ገፍት ላይ እኔ አንተሽ ይዋሃድ አለን ክርስቲያኖች ነን፣ አምነን ተጠምቀን የዳንን ክርስቲያኖች ነን። ድነናል ተብለን ብንጠይቅ አዎ ድነናል። መልሳችን ግን ምንድነው? ድነናል ብቻ አንዘጋም። ድነናል እየዳንን ነው። ምን ማለት ነው እየዳንን ነው? ዕለት ዕለት ሩጫ ላይ ነን። ዕለት ዕለት ቅዱስ ጳውሎስ በመፍራትና በመንቀጥቀጥ ድነታችሁን ፈጽሙ እንዳለው እኛም የጳውሎስን ትእዛዝ በማክበር ዕለት ዕለት ድነታችንን ለመፈጸም እንሞክራለን፣ እንጥራለን። ኦኬ። ስለዚህ ድነት ግን ፋይናላይዝ የሚደረገው ኦኬ የጌታን ያንን የህይወት ቃል የሚባለውን እናንተ የአባቴ ብሩካን ዓለም ከተፈጠረ ጀምሮ ወደ ተዘጋጀላችሁ ወደ እግዚአብሔር መንግስት ግቡ የሚለውን ቃል ስንሰማ ነው። ስለዚህ ድነት ቅጽበታዊ አይደለም። የክርስትናው የመጽሐፍ ቅዱስን ትምህርት ድነት ቅጽበታዊ አይደለም። ድነት ፕሮሰስ ነው። ሰው ክርስቲያን ከሆነ በኋላ በቅድስና በተጋድሎ ህይወት መመላለስ አለበት። ስለዚህ አንቺ ያልሽውን ጥያቄ ባጭሩ ለመመለስ ምንድነው ድነት በእምነት ነው ወይስ ስለሚለው ሰው ኢኒሻሊ ወደ ቤተክርስቲያን የሚጨመረው ዳነ የሚባለው አምኖ ሲጠመቅ ነው። ነገር ግን የመጨረሻውን ድነት ደግሞ ድነቱን ለመፈጸም ደግሞ መልካም ስራ ያስፈልጋል። ለምን? ጌታችን ኢየሱስ ምን አለ? ዮሐንስ ወንጌል ምዕራፍ 15 ላይ መልካም ፍሬ የማያፈራ ዛፍ አባቴ ይቆርጠዋል። መልካም ፍሬ የማያፈራ ከሆነ ይቆረጣል። ለዛም ነው ጌታ ዳግም ለፍርድ ሲመጣ ማቴዎስ ወንጌል ምዕራፍ 25 ላይ ብትመለከች ተርቤ አብልታችሁኛል፣ ተጠምቼ አጠጥታችሁኛል የሚላቸው በቀኝ በኩል ያሉትን ወደ እግዚአብሔር መንግስት የሚገቡትን ተርቤ አብልታችሁኛል፣ ተጠምቼ አጠጥታችሁኛል፣ ታስሬ ጠይቃችሁኛል፣ ታርዤ አልብሳችሁኛል ብሎ የሚናገረው ለምንድን ነው ከተባለ መልካም ስራ ለድነት ስለሚያስፈልግ ነው። ኦኬ መልካም ስራ ለድነት ስለሚያስፈልግ ነውና ከዚህ አንፃር ነው ሰው አምኖ ከዳነ በኋላ አምኖ ተጠምቆ ከዳነ በኋላ በመልካም ስራ በቅድስና ህይወት በንስሐ ህይወት መመላለስ አለበት። ድነት ፍጻሜ የሚያገኘው ቅድም በተባለው መልኩ ነው። ስለዚህ ባጭሩ ይህን ለማለት ያክል ነው። እግዚአብሔር ያክብርልኝ። ዮሐዴ ወደ አንተ ልምጣ። ቃለ ሕይወት ያሰማል፣ ጸጋውን ያብዛል። ጋድሻ ጥሩና አጠር መጠን ያለ መልስ። በቃ አሁን አጠር እያደረግን እንደዚሁ እንሄዳለን ማለት ነው። አራተኛ ጥያቄ ከእስራኤል ቤቶች ከጠፉ በጎች በቀር አልተላኩም ለምን አለ ክርስቶስ? ለዓለም ከሆነ የመጣው የሚል ሀሳብ ነው። በአጭሩ ክርስቶስ ለዓለም እንደመጣ ማስረጃው ራሱ ክርስቶስ ነው። ዮሐንስ ወንጌል ምዕራፍ 3 ከቁጥር 16 ጀምሮ ስንመለከት ያው ሙሴ በዓላማ ላይ እባቡ እንደሰቀለ የሰው ልጅ የሚሰቀል ዘንድ ይገባዋል ካለ በኋላ ዓለም በልጁ እንዲድን እንጂ እንዳይጠፋ እግዚአብሔር አንድያ ልጁ እስኪሰጥ ድረስ ዓለሙን እንዲሁ ወዷልና በልጁ የሚያምን አይፈረድበትም፣ በልጁ የማያምን ግን በአንዱ በእግዚአብሔር ልጅ ስም ስላላመነ አሁን ተፈርዶበታል። ስለዚህ ክርስቶስ ወደ ዓለም መጣ፣ ዓለምንም ሊያድን ነው። ስብከቱንም ትምህርቱንም የሚጀምረው ከእስራኤል ቤት ነው የሚለውን ለማጠየቅ ነው። ከዛ በኋላ ወደ አሕዛብ ደግሞ ተወጥቶ ተሰብኮ
ከእስራኤል በኋላ ነው ወደ ዓለም ራሱ የሚሰራጩ። ስለዛ ነው ክርስቶስ ሐዋርያቶቹን ከኢየሩሳሌም አትውጡ ይላቸዋል አስቀድሞ ማለት ነው። በኢየሩሳሌም ቆዩ የሚላቸው ምንድነው? ወደ ዓለም የሚላኩበት ጊዜ አለ፣ የሚልክባቸው ጊዜ ስላለ ማለት ነው። ከዛ አንጻር እንዲህ ብሎ ተናግረዋል። ይህንን ማስረጃ ወይም ደግሞ በጥቅስ ለማየት ያክል ሐዋርያው ቅዱስ ጳውሎስ በሮሜ መልእክቱ ምዕራፍ 1 ሮሜ ምዕራፍ 1 ከቁጥር 16 ላይ ምን ብሎ ይናገራል? በወንጌል አላፍርምና አስቀድሞ ለአይሁዳዊ ደግሞም ለግሪክ ሰው ለሚያምኑ ሁሉ የእግዚአብሔር ኃይል ለማዳን ነውና ይላል። አስቀድሞ ለማን ነው? ለአይሁዳዊ ነው። ከዛ በኋላ ነው ለግሪክ ሰው ወይም ደግሞ ከአይሁድ ተነስቶ ወደ የማያምኑ ወደ አሕዛብ የሚሄደው መዳኑም ስብከቱም ወንጌሉ ከአይሁድ ጀምሮ ወደ አሕዛብ ነው የሚሄደው። ከዛ አንጻር ምን ብሏታል? ከእስራኤል ቤት ከጠፉት በጎች አንጻር ብሏታል ክርስቶስ። ሌላው ሐዋርያት ሥራ ምዕራፍ 13 ከቁጥር 46 ላይ ያለውን ኃይለ ቃል ሐዋርያ ቅዱስ ጳውሎስ የተናገረውን ምን ብሎ ይናገራል? ሐዋርያት ሥራ ምዕራፍ 13 ከቁጥር 46 ላይ ጳውሎስ እና በርናባስም ገልጠው የእግዚአብሔር ቃል አስቀድሞ ለእናንተ ይነገር ዘንድ ያስፈልጋል ይላል። አስቀድሞ ለእናንተ የሚለው ለአይሁዳውያን ማለት ነው። ከገፋችሁትና የዘላለም ሕይወት እንዳይገባችሁ በራሳችሁ ከፈረዳችሁ ግን እነሆ ወደ አሕዛብ ደግሞ ዘወር እንላለን ይላል። አስቀድሞ ለአይሁዳዊ ከዛ ለግሪክ ሰው ማለት ከዚህ አንጻር ማለት ለሚያምኑ እግዚአብሔርን ለሚቀበሉ ሰዎች ማለት ነው። እንግዲህ ያቺ ሴት ከነዓናዊት ሴት ነች። ከነዓናውያን ማለት ደግሞ ጣዖት አምላኪዎች ናቸው። ኦኬ፣ ጣዖት አምላኪዎች ናቸው። ለዛ ነው ክርስቶስ አስቀድሞ እግዚአብሔርን ለሚቀበሉ ሰዎች ነው መዳን የሚሰጠው ነው ዋናው ሐሳቡ ማለት። ከዛ በኋላ ደግሞ ለአሕዛብ ወንጌልን ይሰበካቸዋል፣ ሲያምኑ ደግሞ መዳን ይሰጣቸዋል ማለት ነው። ዋናው ይሄ ነው። ከማመን ጋር ነው የሚገናኘው ሁለቱም። አሁን ሁለተኛ የምናነሳው ሐሳብ ሳታምኚ መዳን አይሰጥም የሚለውን ሐሳብ ነው የሚያስረዳው። ይሄንን እስራኤል የሚለው ራሱ ቃሉን ስንመለከት በእግዚአብሔር የሚያምንና እግዚአብሔርን የሚቀበል ሕዝብ ማለት ነው። የአብርሃም ዘር ማለት ነው። የአብርሃም ዘር ሲባል ግን በስጋ ሳይሆን አብርሃምን በእምነት የሚመስለው ማለት ነው። ይሄ ሐዋርያ ቅዱስ ጳውሎስ ራሱ በሮሜ መልእክቱ ምዕራፍ 9 ከቁጥር 5 ጀምሮ እንዲህ ብሎ ይናገራል። እንግዲህ ስለ እስራኤላውያን እየተናገረ ይመጣል። ከቁጥር 1 ጀምሮ እንግዲህ ለእስራኤላውያን ብዙ ነገሮች ተሰጥቷቸው ነበረ። የመቅደሱ ስርዓት አባቶች ሁሉ ለእነሱ ተሰጥቷቸው ነበረ። ከእነርሱም ነው ክርስቶስ በስጋ የመጣው ይላል። ከእስራኤላውያን ክርስቶስ በስጋ መጥቷል ይልና ነገር ግን ክርስቶስ ከእስራኤላውያን በስጋ ስለመጣ ሁሉም እስራኤላውያን ናቸው የዘላለም ሕይወት ይቀበላሉ ማለት ግን አይደለም። እንደ ተስፋው ቃል ለሚቀበሉት ነው እንጂ ብሎ ይናገራል። ባጭሩ ላንብባት። ምን ይላል? ከቁጥር 6 ሮሜ ምዕራፍ 9 ከቁጥር 6 ጀምሮ ነገር ግን የእግዚአብሔር ቃል የተሻረ አይደለም ይላል። እንግዲህ ለአብርሃም ቃል ኪዳን ገብቶለታል። አሕዛብ በዘር ይባረካሉ፣ ያም በይስሐቅ ዘር ይጠራልሃል ተብሎ እንደተናገረው ማለት ነው። ስለዚህ እንዲህ ብሎ በዘርህ ተብሎ ለአብርሃም ተነግሮት ነበር። አብርሃም እንደው እግዚአብሔር አሁን ወይም ደግሞ የመዳኑ ለአሕዛብም ይገባቸዋል ሲል እግዚአብሔር እንደው የገባውን አስቀድሞ የገባውን ቃል ኪዳን እየሻረው ነው አይደለም። የእግዚአብሔር ቃል እየተሻረ አይደለም። ታዲያ ምንድነው? ለምንድነው በዘርህ ተብሎ ለአብርሃም በዘሩ ከተነገረለት ለምን አሕዛብ የአብርሃም ዘር ሳይሆኑ እንዴት መዳኑ ይገባቸዋል የሚለውን ሲያብራራ ምን አለ? የእግዚአብሔር ቃል የተሻረ አይደለም። እነዚህ ከእስራኤል የሚወለዱ ሁሉ እስራኤል አይደሉምና ከእስራኤል ስለተወለዱ በስጋ እስራኤላውያን ናቸው ማለት አይደለም ማለት። እንግዲህ ሐዋርያ ቅዱስ ጳውሎስ የአብርሃምም ዘር ስለሆኑ ሁላቸው ልጆቹ አይደሉም ይላል። በስጋ ከአብርሃም ስለተወለደ የአብርሃም ዘር ተብሎ ይጠራል ማለት አይደለም በመወለድ ደረጃ። ምክንያቱ ከአብርሃም በስጋ የተወለደ ማን አለ? እስማኤል የሚባል አለ አይደል? እስማኤል አሁን የእግዚአብሔር ሕዝብ ተብሎ ይጠራል አይጠራም? በስጋ በመወለድ ደረጃ አይደለም፣ የተስፋውን ቃል በመቀበል ደረጃ ነው። ስለዚህ ምን አለ? በይስሐቅ ዘር ይጠራልሃል ተባለ። ቁጥር 8 ይህም የተስፋ ቃል ልጆች ዘር ሆነው ይቆጠራሉ እንጂ የተስፋውን ቃል ለሚቀበሉት እንጂ እንደው በስጋ ለሚወለዱት ሁሉ የእግዚአብሔር ልጆች አይደሉም ማለት ነው ይላል ባጭሩ። ስለዚህ እቺ ከነዓናዊት ሴት ከእስራኤል ከጠፉት በቀር አልተላኩም ብሎ ሲናገር ክርስቶስ ለሚያምኑ ትክክል የአብርሃምን አምላክ የሆንኩትን እኔ ለሚቀበሉት ነው እንጂ የመጣሁት ለማይቀበል መዳን አይሰጠውም ነው።
ያንን ማረጋገጥ የምንችለው በምንድን ነው? እዛው ዝቅ ብለን ክርስቶስ የሴትዮዋ እምነት የልጆች እንጀራ ለውሾች መስጠት አይገባም ብሎ ሲናገራት ምንድን ነው የምትለው? ውሾችም እኮ የልጆች ፍርፋሪ ይበላሉ ብላ ስትናገር አንቺ ሴት ምንሽን አድኖሻል ነው የሚላት? እምነትሽ አድኖሻል። እምነቷ ታላቅ ስለሆነ በእምነቷ ልጇ ስትፈወስ እንመለከታለን። ክርስቶስ ምን እያላት ነው? በእኔ ለሚያምኑ በተስፋው ቃል ትክክለኛ አሕዛብ የሚባረኩበት የአብርሃም ዘር የሆነው ክርስቶስ በእሱ ለሚያምኑ ነው መዳን የሚሰጠው እንጂ ለማያምኑ አይሰጡም እያላት ነበረ። ስለዚህ ስታምን ወዲያውኑ ግን ምን አለ? ልጅቷ ስትፈወስ እንመለከታለን ማለት ነው። ከዚህ አንጻር የሚታይ ነው። ቃልዮት ያሰማልን። ዋዲ በጣም ጥሩ ማብራሪያ ነው። ጥሩ ማብራሪያ ነው። ከምን አንጻር? ጌታችን ኢየሱስን ቃል በቃል ስታናገረው ከነበረችው ሴት ማይንድ ሴትና ከእርሷ መረዳት አንጻር ጌታችን ይህን ነገር እንደተናገረ የዋዴ ደስ በሚል ሁኔታ አብራርቶልናል። አሁን 8 ጥያቄ መልሰናል። እንግዲህ ጋይስ እንደ እግዚአብሔር ፈቃድ አሁን ከዚህ በኋላ የቀሩት አጠር ያሉ ናቸው። ሳንጨርሳቸው ዞሮ 12 ጥያቄ ስለሆነ እኔ 2 ጥያቄ አድሬስ አደርጋለሁ አጠር ባለ መልኩ። ከዚህ በኋላ ያለው እኔ እርግጠኛ ነኝ 2 ደቂቃ ራሱ አይፈጅብኝ። አጠር ባለ መልኩ ጥያቄዎቹን አድሬስ እናደርጋለን። ሀሳቦቹን በደንብ እየያዛችሁ እንደሆነ ተስፋ እናደርጋለን። እንደ እግዚአብሔር ፈቃድ ታብታብ 1 ሚሊዮን ገብተናል ምናምን። ይመቻችሁ እናንተ ምርጦች ትላለህ። እሺ ወደሚቀጥለው ጥያቄ እንሂድ። አጠር ባለ መልኩ ከዚህ በኋላ ያሉት እንኳን ብዙም ሰዓት የሚፈጀው አይደለም እውነት ለማውራት። እሺ ቀጣይ የተጠየቀው ጥያቄ ምንድነው? እሺ ኢየሱስ ለሁሉም ከሞተ ሁሉም ሰው ለምን አይድንም ነው የሚለው። ኢየሱስ ያው መጽሐፍ ቅዱሳችን አንደኛ ዮሐንስ መልእክት ምዕራፍ 4 ቁጥር 14 ላይ እንደዚህ ብሎ ይናገራል። እኛም አይተናል አባትም ልጁን ያለ መድኃኒት ሊሆን እንደላከው እንመሰክራለን ይላል። ኦፍ ኮርስ ጌታችን ኢየሱስ በቤተክርስቲያናችን ምን ተብሎ ይጠራል? መድኃኒ ዓለም፣ የዓለም መድኃኒት። መጽሐፍ ቅዱስ ምን ይላል? አባትም ልጁን የዓለም መድኃኒት ሊሆን እንደላከው ይላል። ስለዚህ ጌታችን ኢየሱስ ክርስቶስ ለሁሉም ነው የሞተው። አዎ መጽሐፍ ቅዱስ አንዱ ለሁሉ ሞተ፣ አንዱ ስለ ሁሉ ሞተ ይላል መጽሐፍ ቅዱስ። ኦኬ እግዚአብሔር ለሰው ልጆች በሙሉ ነው። የዋዴ ቀደም እንደነገራችሁ ያለው ፍቅር ለሰው ልጅ በሙሉ ነው። ስለዚህ ጌታችን ኢየሱስ ክርስቶስ ሲመጣ ለማን የሞተው? ለሁሉም ነው የሞተው። ጌታችን ኢየሱስ ክርስቶስ መጽሐፍ ቅዱስ ምን ይሏል? መድኃኒት፣ የህይወት መድኃኒት ይሏል። ኦኬ የዘላለም ህይወት ብሎ ይጠራዋል። አሁን ጥያቄው ምንድነው? ክርስቶስ ለሁሉም ነው የሞተው? አዎ ለሁሉም ነው የሞተው። ክርስቶስ መድኃኒት ነው? አዎ መድኃኒት ነው። ነገር ግን መድኃኒቱን የሚያገኙት ምን አይነት ሰዎች ናቸው ነው ጥያቄው። ቀለል ባለ ምሳሌ ያስረዳችሁ። ለምሳሌ ፋርማሲ፣ ሁላችንም ያለንበት ሰፈር ፋርማሲ አለ። ፋርማሲ ውስጥ ለምሳሌ መድኃኒት አለ። ፋርማሲ ውስጥ መድኃኒት ስለተቀመጠ ባይ ዲፎልት ያ መድኃኒት እኔ ላይ ይሰራል ማለት ነው? አይደለም። ያ መድኃኒት እኔ ላይ እንዲሰራ ኦር ያ መድኃኒት እኔ ላይ አፕላይ እንዲያደርግ ምን ማድረግ አለብኝ? ፋርማሲ ሄጄ መድኃኒቱን ገዝቼ አይደል መዋጥ አለብኝ መፈወስ ስፈልግ። ስለዚህ እኛ በሽተኞች ነበርን፣ ሙታን ነበርን። ቅዱስ ጳውሎስ እንደሚናገር ሙታን ነበር። በበደላችን ሙታን በነበርንበት ሰዓት ላይ የዓለም መድኃኒት የሆነው ክርስቶስ መጣ። ኦኬ ክርስቶስ ስለ ሁሉም ሞተ። ስለዚህ ያንን መድኃኒት ግን መቀበል አለብን። ስለዚህ የሚድኑት ምን አይነት ሰዎች ናቸው? ክርስቶስ ለሁሉም ሞቷል። አዎ ሞቷል። የሚድኑት ምን አይነት ሰዎች ናቸው ከተባለ በዚህ በተሰቀለው ኦኬ በሞተው በተሰቀለው ከሙታንም በተነሳው ወደ ሰማያትም ባረገው ዳግመኛም በሚመጣው በክርስቶስ ኢየሱስ ማመን አለባቸው። ለዛ ነው ጌታችን ኢየሱስ ክርስቶስ ያመነ የተጠመቀም ይድናል ያለው። ስለዚህ ማመን አለባቸው፣ በስራው ማመን አለባቸው፣ በእርሱ ማመን አለባቸው። ስለዚህ አምኖ መጠመቅ አለባቸው። ስለዚህ ለመዳን ክርስቶስ ለሁሉም ስለሞተ ባይ ዲፎልት ሁሉም ሰው ይድናል ሳይሆን ክርስቶስ መድኃኒትነቱን ወደ የቤዛነቱን ስራ ሰርቷል። ያን የቤዛነት ስራ ግን ሄደን አምነን ኦኬ ተጠምቀን የክርስቶስን ሕይወት የሆነውን የክርስቶስ ስጋና ደም እየተቀበልን መኖር ደግሞ የኛ ድርሻ ነው። ስለዚህ አጠር ባለ መልኩ ይሄን ነው። ክርስቶስ ለሁሉም ሞቷል። አዎ ያለም መድኃኒት ነው። አዎ ነገር ግን መድኃኒቱን ደግሞ ወይ ደግሞ የሚድኑ ሰዎች ያንን መድኃኒት ሄደው የሚበሉ የሚጠጡ በዛ መድኃኒት የሚያምኑ ኦኬ። ስለዚህ አጠር ባለ መልኩ በዚህ መልኩ ነው የምንረዳው። ጨርሻለሁ። ዋዲ ቀጥል አንተ። አጭርና ግልጽ ብሏል ቀለሜ። አጭርና ግልጽ ኦኬ። እሺ ከዛ ቀጣዩ ምንድነው? ወደ አምላኬ ወደ አምላካችሁ ወደ አባቴ ወደ አባታችሁ የሚለው እንዴት ነው የሚታየው የሚል ነው።
እሺ ወደ አምላካችሁ ያለው ዮሐንስ ወንጌል ምዕራፍ 20 ላይ ከቁጥር 17 ላይ ነው። እንግዲህ ክርስቶስ ለምንድነው እንደዚህ ብሎ የተናገረው? በትንሣኤ ሰዓት ነው። እንግዲህ ከትንሣኤ በኋላ ስላለው ነገር ነው እየተናገረ ያለው፣ ማለት ከተነሳ በኋላ ማለት ነው። ኢሚዲየትሊ ለማርያም መግደላዊት የሚናገርበት ሰዓት ነው። ከዚህ ምንድነው የምንማረው? ክርስቶስ አስቀድሞ የተዋሃደውን ስጋ ከድንግል ማርያም የነሳው ስጋና ነፍስን በመቃብር ጥሎ ተነሳ የሚሉ መናፍቃን እንዳይነሱ ከምንፍቅና ሲዘጋ ያንን ስጋ ወይም ደግሞ ከድንግል ማርያም የነሳውን የፍጡርን ስጋ መንሳቱን ወይም ደግሞ ይዞ መነሳቱን ለማጠየቅ ምን ብሎታል? ወደ አምላኬ ወደ አምላካችሁ ብሏል። ቀጥሎ ግን ይህ ብቻ አይደለም፣ ወደ አባቴ ወደ አባታችሁ ነው የሚለው። ወደ አምላኬ ወደ አምላካችሁ ለምን አለ? ለምን ወደ አምላካችን ለምን አላለም? ኦኬ፣ ወደ አባታችን ለምን አላለም? ምክንያቱ ለክርስቶስ የያዘው ስጋ ኦኬ አብ አምላኩ ነው ሲባልና አብ አባቱ ነው ሲባል ልዩነት ስላለው ነው። ምክንያቱ የክርስቶስ ስጋ ሩቅ ብእሲ ብቻ አይደለም፣ ወይም ስጋ ብቻ ወይም ደግሞ አይደለም፣ መለኮት የተዋሃደው ስጋና ነፍስ ስለሆነ ከሱ ከኛ አምላክነት የአብ ሲለየው ምን አለ? ወደ አምላኬ ወደ አምላካችሁ ብሎታል። ኦኬ የሱ የሩቅ ብእሲ ስጋ ብቻ አይደለም፣ የመለኮትም ስጋ ስለሆነ ወይም ደግሞ የቃል የተዋሃደው ስጋ ስለሆነ። ቀጥሎም ወደ አባቴ ወደ አባታችሁ ብሏል። ኦፍኮርስ አብ ለእኛም አባታችን ነው፣ ለክርስቶስም አባቱ ነው። ግን ለክርስቶስ አባት ሲባልና ለእኛ አባት ሲባል አንድ አይደለም። ምክንያቱም ለወልድ ባህሪያዊ የባህሪ አባቱ ነው፣ የባህሪ አባቱ ነው። ለእኛ ደግሞ የጸጋ አባትነት ነው ማለት ነው። የጸጋ አባትነት ስለሆነ ምን ይላል? ወደ አባቴ ወደ አባታችሁ ብሎ ይለየዋል ማለት ነው። እዛው ዝቅ ብለን ባይዘው የክርስቶስን አምላክነት እዛው ይመሰክራል ሐዋርያው ቶማስ ማለት ነው። ክርስቶስ አምላክ መሆኑ እዛው ቁጥር 27 ዝቅ ብለን ስንመለከት ምን ብሎ ይናገራል? ቶማስ እንግዲህ ከሰዱቃውያን ወገን ስለሆነ አመጣጡ፣ ሰዱቃውያን ማለት እንግዲህ ከብሉይ ኪዳን መጻሕፍት ፔንታቶክ ብቻ የሚቀበሉ ማለት ነው። ቅድም ካልናቸው የአይሁድ ሴክቶች መካከል እንግዲህ ሰዱቃውያን አሉ፣ ኢሴናውያን የሚባሉ አሉ እና ደግሞ ፈሪሳውያን የሚባሉ አሉ። እነዚህ ሰዱቃውያን አምስቱ ፔንታቶክ ብቻ ስለሚቀበሉ ትንሣኤ ሙታን የሚባል ራሱ አይቀበሉም። እና ቶማስ የክርስቶስን መነሳት ስጋውን ይዞ መነሳት ለማመን ስለከበደው ምን ይላል? ጣትህን አስገባ፣ ይኸው የተቸነከረው የተወጋው ጎኔ እና እኔ እንደሆንኩ እመን ይለዋል። ልክ ዳሶ ሲመለከት ክርስቶስ እንደሆነ አየ፣ አመነ፣ ጌታዬ አምላኬም ብሎ መለሰለት ይላል። ለክርስቶስ ጌታዬም አምላኬም ብሎ መለሰለት። እዚህ ክርስቶስ ጌታም አምላክም መሆኑ ምን ተብሎ ሐዋርያቶቹ ራሱ መስክረዋል። እዛ ዘቅ ብለው ማለት አምላክነቱ የማይካድ ነው፣ ግን ፍጹም ሰውነቱ ደግሞ የማይረሳ ነው። ኦኬ ክርስቶስ ስግው ቃል ኢየሱስ ክርስቶስ መሆኑ ልረሳ አይገባም። ስጋው እንደተዋሃደ እንዳረገ እንዲሁ እንዳያችሁት እንዲሁ ይመጣል አይደል ያሉ መላእክቶች ከፍ ከፍ ሲያርግ እንዳዩት በስጋ እንዲሁ ደግሞ በደመና ተጭኖ ለፍርድ ይመጣል የሚለው እንደማጠየቅ ክርስቶስ የነሳውን ስጋ ይዞ መነሳቱን ለማጠየቅ ነው ባጭሩ። እግዚአብሔር ያክብርልን። ይዋዴ ቃሎት ያሰማልን። በጣም ደስ የሚል ማብራሪያ ነው። እጥር ምጥን ያለ ቱ ዘ ፖይንት የሆነ በጣም ደስ የሚል ማብራሪያ ነው። ጋይስ አሁን እንግዲህ 2 ጥያቄዎች ናቸው የቀሩን። 10 ጥያቄ ደርሰናል። እግዚአብሔር የተመሰገነ ይሁን። ሆፕፉሊ እናንተም የሆነ ነገር እየተማራችሁበት እንደሆነ ተስፋ እናደርጋለን እንደ እግዚአብሔር ፍቃድ። ስለዚህ 2 ጥያቄ እኔ 1 ጥያቄ አድሬስ አደርጋለሁ፣ ይዋዴ 1 ጥያቄ አድሬስ ያደርጋል። ጨርሰናል ማለት ነው። ለምን 13ኛ ጥያቄ ነበረ፣ ግን ኦልሬዲ ቅድም የቅድስት ሥላሴ ውስጥ ይዋዴ ማብራሪያ ሲሰጥ እግዚአብሔር አንድም ሶስትም እንዴት ሊሆን ይችላል የሚለው ውስጥ በደንብ እሱንም አያይዞ ስለሆነ ያብራራው 2ቱን የቀሩትን ጥያቄዎች አድሬስ እናደርጋለን ማለት ነው። እና 11ኛው ጥያቄ ምንድነው? why are icons used ወይ ደግሞ ቅዱሳት ስዕላት ማለት ነው ፐርፐዙ ምንድነው ነው? ቅዱሳት ስዕላትን ለምንድነው የምንጠቀማቸው? ዓላማቸው ምንድነው ነው? ቅዱሳት ስዕላት በቤተክርስቲያናችን ለብዙ ዓላማ እንጠቀማቸዋለን። አንደኛው ምንድነው ከተባለ ወንጌል ለመስበክ፣ ለምሳሌ ወንጌል ለመስበክ ኦኬ ሜቢ ጥንታዊ የሆነ ታሪካዊ ነገሩን እናንሳ ከተባለ በቤተክርስቲያን ታሪክ ውስጥ ጥንታዊ ነገሩን እናንሳ ከተባለ ከምን እንደተጀመረ ዓላማው ራሱ ምን ነበር የሚለው ብዙ ነገሮችን ማለት እንችላለን። በአጭሩ ግን ወንጌል ለመስበክ ለምሳሌ ማንበብ ኢዝሊ፣ ለምሳሌ ወንጌላትን አንብቦ መረዳት የማይችል ሰው ኢዝሊ እነዚህ ነገሮችን አንብቦ መረዳት የማይችል ሰው ቅዱሳት ስዕላትን
ስዕላቱን ተመልክቶ ምንድነው የሚለውን ነገር መረዳት። ለምሳሌ ጌታችን ኢየሱስ ክርስቶስ የተሰቀለበትን ስዕል ተመልክቶ ሰው ኢዝሊ ስዕሉን አይተን መረዳት እንችላለን ስነ ስቅለቱ እንደሆነ። ኦኬ። ስለዚህ ወንጌልን ቤተክርስቲያን ወንጌልን በቅዱሳት ስዕላቶቿ በኩል ትሰብካለች። ወንጌል ትሰብካለች። ለምሳሌ ቅዱስ ገብርኤል ከሶስቱ ሕፃናት ጋር ብንመለከት ከነ አናንያ አዛሪያና ከሚሳኤል ጋር ብንመለከት ቅዱስ ገብርኤል ከእሳት እንዳወጣቸው። ስለዚህ መጽሐፍ ቅዱስ ላይ ያሉ ታሪኮችን ቤተክርስቲያን በስዕላት በኩል ተገልጣለች። ቅዱስ ሚካኤል ያንን ዲያብሎስ ጭንቅላቱን ረግጦ ብትመለከቱ ዮሐንስ ራእይ ምዕራፍ 12 ላይ ያለው ሚካኤልና መላእክቱ ዘንዶውን ተዋጉት አልቻላቸውም የሚለውን ታሪክ በስራ ዲፒክት ተደርጎ እንመለከታለን። ኦኬ። እመቤታችን ጌታን አቅፈው ብትመለከቱ እመቤታችን ምስለ ፍቁር ወልዳ የምንለው ማለት ነው። ጌታችን ኢየሱስ ሕፃን በነበረበት ሰዓት ላይ ሰብአ ሰገል ሊሰግዱለት ሲመጡ ልጁን በእናቱ እቅፍ አገኙት ነው የሚለው። ስለዚህ እሱን እንመለከታለን። ስለዚህ መጽሐፍ ቅዱስ ላይ ያሉ ታሪኮችን ወንጌላት ላይ የተቀመጡ ነገሮችን ቤተክርስቲያን በቅዱሳት ስዕላት በኩል ታብራራለች፣ ታሳያለች። ሁለተኛ ቅዱሳት ስዕላት ስንል ኤግዛክትሊ ያው ናቸው ማለት አይደለም። አንዱ ሚስኮንሰፕሽን እሱ ነው። ለምሳሌ የቅዱስ ገብርኤልን ስዕል ብንመለከት የቅዱስ ሚካኤልን ብንመለከት እንደው ቅዱስ ገብርኤል እንደዛ ነው እያልን አይደለም ወይ? ስዕሉ ላይ እንደምትመለከቱት እንደው የሆነ ጆሮ ኖሮት አፍንጫ ኖሮት አይደለም። ቅዱሳን መላእክት ሲጀመር ምንድን ናቸው? መናፍስት ናቸው። ቅዱሳት ስዕላት ላይ ሞር ትኩረት የሚደረገው ምንድነው? መልእክቱ ላይ ነው። ቅድም እንዳልኳችሁ መልእክቱ ላይ ነው ትኩረት የሚደረገው። ቅዱስ ሚካኤል የምትመለከቱት እንደው ቅዱስ ሚካኤል እንደዛ ጸጉር ኖሮት ምናምን አይደለም። ምንድነው ከተባለ መልእክቱ ላይ ነው ትኩረት የሚደረገው እና በመገለጥ ላይ ነው ስዕላት የሚሳሉት። ለምሳሌ መጽሐፍ ቅዱስ ላይ ለምሳሌ መላእክት በሰው አምሳል ነው ያልኩት ይገለጣሉ። በቃ እንደ ሰው ይገለጣሉ ቅዱሳን መላእክት ለምሳሌ እንደ ሰው በሰው አምሳል። ስለዚህ ያንን ትይዝና ቤተክርስቲያን በስዕላቶቿ በኩል በዛ መልኩ ትገልጣለች። ቅዱሳን መላእክት ብቻ ሳይሆን ወደ እግዚአብሔርም ስንመጣ ኦኬ፣ ለምሳሌ ጌታችን ኢየሱስ ኦፍ ኮርስ በስጋ የተገለጠ አምላክ ነው። ወደ እግዚአብሔር ስንመጣ ለምሳሌ የቅድስት ሥላሴ ስዕልን አለ ለምሳሌ በቤተክርስቲያናችን እና እግዚአብሔር አምላክ ለምሳሌ በብሉይ ኪዳን ራሱን የገለጠበት መንገድ አለ። ለምሳሌ ኢሳይያስ ትንቢተ ኢሳይያስ ምዕራፍ 6 ላይ ሄዳችሁ ብትመለከቱ ኢሳይያስ በራእይ እግዚአብሔርን ያየበት መንገድ አለ። ያንን ተወስድና ቤተክርስቲያን ከዛ አንጻር ስዕላትን ታስቀምጣለች እንጂ ለምሳሌ ሰው የቅድስት ሥላሴ ስዕል ተመልክተው እንደው ብዙ ሰዎች ጋር ያለ ሚስኮንሰፕሽን ነው በሰማያት እንደው ቁጭ ብለው እንደዚህ ሶስት አካላት እንደዚህ ቁጭ ብለው ተሰብስበው እንደው አብ ወልድ መንፈስ ቅዱስ እንደዚህ ቁጭ አሉ በአዛውንት መልክ የተቀመጠ አይደለም። ባይዘው they are representation ናቸው እንጂ ኤግዛክትሊ እንደዛ ናቸው ማለት አይደለም እንጂ አብና መንፈስ ቅዱስን ማንም ያያቸው ይሄ መንፈስ ነው። ስለ ጌታችን ኢየሱስ ከሆነ የምናወራው እሱ በስጋ ስለተገለጠ እንስለዋለን ኦፍ ኮርስ ኦኬ። ስለዚህ መጽሐፍ ቅዱስ ላይ ካለ መገለጥ እየተነሳ ነው እነዚህ ነገሮችን የምናደርገው እንጂ ኤግዛክትሊ ቃል በቃል እንደዛ ነው ማለት አይደለም። ሪፕሬዘንታቲቭ ናቸው። ስለዚህ ወኪል ናቸው። ኦኬ፣ ይሄን ማወቅ ያስፈልጋል። እና ዓላማቸው ቅድም እንደተባለ ብዙ ዓላማ አለ። ወንጌልን ለመስበክ አለ። ከዛ ባለፈ ለተመስጦ ራሱ እውነት ለማውራት ለተመስጦ፣ ለምሳሌ ሰዎች ጸሎት ሲያደርጉ አንድ ሰው ለምሳሌ በክርስቶስ ኢየሱስ ይሄ የተሰቀለበት ስዕል አለ አይደል? ጌታችን ኢየሱስ እዛ ፊት ቆሞ ጸሎት ሲያደርግ የክርስቶስን መከራ የማሰብ ቻንሱ በጣም ከፍ ይላል። ሁላችንም እናውቀዋለን። ፐርሰናሊ ሰው ለምሳሌ ግድግዳ ዝም ብሎ ባዶ የሆነ ግድግዳ እያየ የሚጸልይ ሰው እና ለምሳሌ ክርስቶስ የተሰቀለበት ስዕል ፊት ቆሞ የሚጸልይ ሰው አንድ አይነት አይደለም እኮ። ተመስጦ አንድ ሊሆን አይችልም። ለምን? መስቀሉን ስንመለከት መከራውን እናስባለን። ጌታችን ኢየሱስ ለኛ ያደረገውን ነገር እናስባለን። ስለዚህ ቤተክርስቲያን ልጆቿ ደግሞ የበለጠ እንዲመሰጡ ይህንን መንገድ ከዛ ባለፈ የመጨረሻው ሐሳብ ምንድነው ከተባለ they are windows to heaven ወደ ገነት ኦር የሰማዩን ነገር እንድናስብ ኦር ወደ ሰማይ ሐሳባችን ህሊናችን ወደ ሰማይ እንዲነጠቅ የሚያገለግሉ እንደ መስኮትነት የሚያገለግሉ ናቸው ቅዱሳት ስዕላት። አሁን ቤተ መቅደሱ ስትመለከቱ ብዙ አይነት ቅዱሳት ስዕላት አሉ። ኦኬ፣ ምንን ለማሳየት ነው ከተባለ ዕብራውያን መልእክት ምዕራፍ 12 ላይ እንደ ደመና የከበቡን ምስክሮች አሉናል። ቅዱስ ጳውሎስ እንደ ደመና የከበቡን አያችሁ። ቅዱሳን በስጋ ከኛ ሲለዩ ሕያዋን እንደመሆናቸው በክርስቶስ ኢየሱስ አምኖ የሞቱ ቅዱሳን ሕያዋን እንደመሆናቸው እንደ ደመና ከበውናል። ኦኬ፣
ስለዚህ ከበውናል፣ በዙሪያችን አሉ ቅዱሳን። ያንንም ለማሳየት ቅዱሳት ስዕላትን እንጠቀማለን። ስለዚህ ከዚህ አንጻር እንጠቀማለን። ብዙ ነገር ማንሳት ይቻላል። ከዚህ አንጻር አንድ የመጨረሻ ነገር ማንሳት የምፈልገው ብዙ ጊዜ እንደው ይህንን ነገር ለመቃወም እንትን የሚሉ ሰዎች ምንድነው የሚያነሱት ሀሳብ ከተባለ በሰማይም በምድርም ካለው ለራስ የትኛውንም ቅርጽ ምንድነው ምስል ሆነ ቅርጽ አታድርግ የሚለውን ነገር እሱን ጥቅስ ለማንሳት ይሞክራሉ። ነገር ግን እሱ ጥቅስ ሰዎች ስፔሻሊ ህዝበ እስራኤል ለነሱ የተሰጠ ህዝበ እስራኤል ምን ሲያደርጉ ነበር እንዳልኳችሁ ጣዖታትን እየቀረጹ አምላካችን ይሄ ነው እያሉ ያመልኩ ስለነበረ ኦኬ እንጂ እግዚአብሔር አምላክ አሁን ከስዕላት አንጻር እንዳልሆነ የምናውቀው በምንድነው ከተባለ ራሱ እግዚአብሔር አምላክ ኦሪት ዘጸአት ምዕራፍ 25 ላይ ሄዳችሁ ብትመለከቱ ሙሴን ከተቀጠቀጡ ወርቆች 2 ኪሩቤሎችን ስራ እያለ ሲያዝ እንመለከታለን። ኪሩቤል መላእክት ናቸው። ኪሩቤል ለምሳሌ መንፈስ ናቸው። ከኛ አንጻር በእኛ በስጋውያን አይን አናያቸው። ነገር ግን እግዚአብሔር ከ2 ከተቀጠቀጡ ወርቆች ኪሩቤልን ስራ ብሎ ሙሴን አዘዘው። ሙሴ ሰርቷል ይህን ነገር አያችሁ። ስለዚህ ስዕላትን አይደለም እግዚአብሔር የከለከለው። ስፒሪቹዋል ነገርን የሚሰብኩ ነገር ስዕላትን በፍጹም አልተከለከለም። በፍጹም ኢቨን ጌታችን ኢየሱስ ክርስቶስ በስጋዊ ዘመኑ በሰለሞን ቤተ መቅደስ ነበር ሲመላለስ የነበረው። የሰለሞን ቤተ መቅደስ ውስጥ ስዕላት ነበሩ። ያን ነገር ጌታችን አንድም ቦታ ላይ ይሄ ልክ አይደለም ብሎ ሲናገር አልተመለከተም። ናቲ ኮኔክሽን ቢብሎኝ እኮ ነው ብሮስኪ። እና አንድም ቦታ ላይ ይህንን ነገር ሲቃወም አንመለከትም። ስለዚህ ከዚህ አንጻር ቅዱሳት ስዕላት ፐርፐዛቸው ምናቸው ከዚህ አንጻር እንመለከተዋለን ለማለት ያክል ነው። እግዚአብሔር ያክፍልን። ብዙ ይሄ ራሱ አይኮኖግራፊ በጣም ብዙ ሊወራበት የሚችል ብዙ ማስረጃዎች ከጥንትም ብዙ ነገር ሊባልበት የሚችል ነው። ግን አጠር ባለመልኩ ከዚህ አንጻር ብንረዳው መልካም ነው። ያዋድ ይቀጥል። ወደ መጨረሻው ጥያቄ ጎሄድ ቃለ ሕይወት ያሰማልን፣ እግዚአብሔር ይስጥልን፣ ረጅም እድሜ ከሙሉ ጤንነት ያድልልን። እውነት በጣም ቫስት የሆኑ ቶፒኮች ግን በአጭር ደቂቃ ለምን እንደሚያስፈልጉ በአጠቃላይ አሪፍ አድርገህ አብራርተዋል እና ቃለ ሕይወት ያሰማልን። የመጨረሻ ዘላስ በኖ ዘሊስት ይላል ፈረንጅ እና የመጨረሻው በኢየሱስ ክርስቶስ የማያምኑ ታዲያ ምንድን ነው መጨረሻቸው የሚል ጥያቄ ነው። እውነት ለመናገር ይሄ ራሱ አንድ ራሱን የቻለ ቶፒክ የሚወስድ ነው። ምክንያቱ ዳግም ምጽአት ነው የሚወስደን። እንግዲህ እነዚህ እስካሁን የተመለከትናቸው መታመን የሚገባቸው ነገሮች ተነሱና እንደው እነዚህ ነገሮች ባያምን ሰው ምንድን ነው መጨረሻው ነው? ጥሩ ጥያቄ ነው። እንደው አባቶቻችን ምን ብለው ይናገራሉ? የሰው ልጅ እግዚአብሔርን መከተል ያለበት ወይም ደግሞ እግዚአብሔርን እንዲከተለው የሚፈልገው እግዚአብሔር የፍቅር አምላክ እንደመሆኑ እግዚአብሔርን ወዶ እግዚአብሔርን አፍቅሮ ከዓለም ይልቅ እግዚአብሔርን አስበልጦ እግዚአብሔርን እንዲከተለው ነው። እንደው በመንፈሳዊ ሕይወቱ በጣም እንደው የደከመ ከሆነ ግን ቢያንስ ደግሞ የዘላለም ቅጣቱን ፈርቶ እግዚአብሔርን ቢከተለው መልካም ነው ይላሉ። ትክክለኛ የክርስትና ሕይወት እንደው ቅጣቱን ፈርተን አይደለም እግዚአብሔርን መከተል ያለብን። እንደው በመንፈሳዊ ሕይወቱ የዛለ ሰው ግን የእግዚአብሔር ስፒሪቹዋል ነገርን የመረዳት አቅሙ በጣም ዝቅተኛ ስለሆነ ሞር የሚረዳው ቅጣቱ ላይ ነው እና ያንን ተረድቶ ራሱ እግዚአብሔርን ቢከተለው መልካም ነው። ከዛ ወደ መንፈሳዊ እድገት ስለሚመራው ማለት ነው እና ይህን ነገር በአጭሩ ለመመልከት ያክል በኢየሱስ ክርስቶስ የማያምኑ ምንድን ነው መጨረሻቸው? መጽሐፍ ቅዱስ ምን ብሎ ይናገረናል? እንግዲህ ይህንን የፍቅር አምላክ እኛ በድለነው ሳለ እሱ ይቅር ሊለን መጥቶ ራሱን አሳልፎ ሰጥቶ ደሙን አፍስሶ ስጋውን ቆርሶ ሰጥቶን ሳለ በዚህ የፍቅር አምላክ የምናሾፍበት የምናዘባበትበት ከሆነ ፍጻሜው እንዲህ ይላል መጽሐፍ ቅዱስ፣ በእሱ የሚያምን ሁሉ የዘላለም ሕይወት እንዲኖረው እንጂ እንዳይጠፋ እግዚአብሔር አንድያ ልጁ እስኪሰጥ ድረስ ዓለሙን እንዲሁ ወዷል። እግዚአብሔር ዓለም በልጁ እንዲድን ነው እንጂ በዓለም እንዲፈርድ እግዚአብሔር ወደ ዓለም አላከውምና። ምክንያቱም ክርስቶስ በመጀመሪያ ምጽአቱ ዓለም ላይ እንዲፈርድ ቢሆን ኖሮ የሰቀሉት ሁሉ በጠፉ ነበር አይደል? ግን ሊፈርድባቸው አልመጣ፣ ሊያድናቸው እንጂ ማለት ነው በመጀመሪያ ምጽአቱ። ስለዚህ በእርሱ የሚያምን እንዲድን እንጂ እንዲያጠፋቸው አልመጣም። በእርሱ በሚያምን አይፈረድበትም። በማያምን ግን በአንዱ በእግዚአብሔር ልጅ ስም ስላላመነ አሁን ተፈርዶበታል ይልና ቁጥር 34 ዝቅ ብለን ዮሐንስ ወንጌል ምዕራፍ 3 ከቁጥር 34
ምን ይላል? እግዚአብሔር የላከው የእግዚአብሔርን ቃል ይናገራልና እግዚአብሔር መንፈሱ ሰፍሮ አይሰጥምና አባት ልጁን ይወዳል፣ ሁሉንም በእጁ ሰጥቶታል። በልጁ የሚያምን የዘላለም ሕይወት አለው፣ በልጁ የማያምን ግን የእግዚአብሔር ቁጣ በእርሱ ላይ ይኖራል እንጂ ሕይወትን አያይም ይላል። የእግዚአብሔር ቁጣ በእርሱ ላይ ይኖራል እንጂ ሕይወትን ከቶ አያይም ይላል መጽሐፍ። ሕይወት ማየት የሚባል ፈጽሞ የለም። ሕይወት አለማየት ማለት ደግሞ አውት ኦፍ ኤግዚስተንስ መጥፋት ራሱ ማለት አይደለም። አውት ኦፍ ኤግዚስተንስ መጥፋት ማለት ሳይሆን ምንድን ነው የሚለው ማርቆስ ወንጌል ምዕራፍ አይ ቲንክ ምዕራፍ ማርቆስ 9 ከ44 ጀምሮ ስንመለከት ምንድን ነው የሚለው? እጅ እንደው ብታሰናክልህ ቁረጣት፣ ሁለት እጅ ኖሮ ትላቸው ወደማይሞትበት እሳቱም ወደማይጠፋበት ወደ ገሃነም ወደማይጠፋ እሳት ከምትሄድ ጉንድሽ ሆነ ወደ ሕይወት መግባት ይሻላል። ይህን ያክል ትሉ የማይጠፋበት እሳቱ የማያንቀላፋበት የዘላለም እሳት ነው ማለት ፍርዱ። እንደው በእግዚአብሔር አለማመን ይቅርና እንደው እጅ የሚያሰናክል ከሆነ ወደ ክፋት እንኳን የሚወስድ ከሆነ ኦኬ ሚስቲካሊ ኢንተርፕሬት ይደረጋል። ግን ምን ያክል በጣም አስጨናቂና የከፋ ቅጣት እንደሆነ ከእግዚአብሔር መለየት ራሱ ትልቅ ቅጣት ነው። በነገራችን ላይ ሕይወት የሆነው እግዚአብሔር ነው። ከእርሱ መለየት ራሱ የዘላለም ሞት ነው። እንደው በዚህ ዓለም ራሱ አይተነዋል ከእግዚአብሔር መለየትን እንኳን ምን ያክል አስቀያሚ እንደሆነ። ዘለዓለማዊ እሳት ግን ከዚህ የከፋ ለአይን ጥቅሻ እንኳን እረፍት የማይገኝበት ነው እና ትሉ በማይሞትበት እሳቱ ወደማይጠፋበት ወደ ዘላለም እሳት ሁለት እጅ ኑሮ ከምትገባ ጉንድሽ ሆነ የዘላለም ሕይወት ብታገኝ ይሻልሃልና ብሎ መጽሐፍ ቅዱስ ይናገራል። ሌላው እዛው ማቴዎስ ወንጌል ምዕራፍ 3 ከቁጥር 12ም ክርስቶስን ሲናገር ዮሐንስ ወንጌላዊ ስለ ክርስቶስ ሲናገር እርሱ ከእኔ ይበልጣል አልኳችሁ ይልና እርሱ በመንፈስና በእሳት ያጠምቃችኋል ይላል። በመንፈስና በእሳት ያጠምቃችኋል። አሁን በመንፈስና በእሳት ያጠምቃችኋል ምን ማለት ነው? ለሚያምንበት በመንፈስ ቅዱስ ይጠመቃል። የመንፈስ ቅዱስ ሀብትን ይሰጠዋል፣ ልጅነትን ያገኛል ማለት ነው። እንግዲህ እግዚአብሔር ልጅ የመሆን ታላቅ ጸጋና በረከት ማግኘት ነው በክርስቶስ ማመን። በእርሱ ለማያምኑ ደግሞ በእሳት ያጠምቃችኋል ምን ማለት ነው? መንሹ በእጁ ነው። ቁጥር 12 ላይ መንሹም በእጁ ነው፣ አውድማውንም ፈጽሞ ያጠራል፣ ስንዴውንም በጎተራው ይከታል፣ ገለባውን ግን በማይጠፋ እሳት ያቃጥለዋል ይላል። ልክ ክርስቶስ በሚያምንና በማያምን ወይም ደግሞ መልካም ምግባርና ያለውና በሌለው መካከል ልክ ገበሬ ስንዴውን ከገለባውን እንደሚለየው እንደዛ ይለየዋል። መልካም ለሰራው ላመነው ላላመነው እንዲሁ ለይቶ ይለየዋል። ክርስቶስ በመንሹ በእጁ የሆነ ነው። መለያው በእርሱ ነው። መልካም የሰራ ክፉ የሰራ ያመነ ያላመነ መለያ መንሹ በእጁ ላይ ስለሆነ ሁለቱም ይለያል። ስንዴውን ያጠራዋል፣ ገለባውን ግን ወደማይጠፋ እሳት ያቃጥለዋል ብሎ ማቴዎስ ወንጌል ምዕራፍ 3 ከቁጥር 12 ላይ ይናገራል። እዛው ሉቃስ ወንጌል ምዕራፍ 3 ከቁጥር 17ም ይህ ተመሳሳይ ሐሳብ እናገኘዋለን። በአጭሩ ጠቅለል ሲደረግ መጨረሻ ላይ ምንድነው የሚገጥመው? ራእይ ምዕራፍ 20 ሙሉ ማንበብ በጣም መልካም ነው። ሰዓት ስለሌለ በጣም ረጅም ስለሆነ ሐሳቡ ማለት ነው። ራእይ ምዕራፍ 20 ምን ብሎ ይናገራል? ክርስቶስ ትንሣኤ ሙታንን ካደረገ በኋላ ምን ይደረጋል? ሞትና ሲኦልም በእሳት ባህር ውስጥ ተጣሉ ይላል። ሞትና እንደው ሲኦል የቀደሙ ሰዎች እንኳን በማለት በብሉይ ኪዳን የነበሩ ሰዎች ምናልባት ሲኦል ውስጥ ነበር ሲገቡ የነበሩ። ሲኦልና ባህር ራሱ በሞት ባህር ውስጥ በተባለው ገሃነም ውስጥ ነው የሚገቡት። እነሱ ራሱ ምን ያክል ገሃነመ እሳት የመረረ እንደሆነ ሲያጠይቅ ሞትና ሲኦል ራሱ ወደዛ ወደ እሳት ባህር ውስጥ ይጣላሉ ይልና ይህም የእሳት ባህር ሁለተኛው ሞት ነው ይላል። የመጨረሻው ሞት ነው ካለ በኋላ በሕይወት መጽሐፍ ውስጥ ስሙ ተጽፎ ያልተገኘ ማንኛውም በዚህ በእሳት ባህር ውስጥ ይጣላል። ከዚህ ታላቅ መቅሰፍት ከዚህ ከዘለዓለማዊ ሞት እግዚአብሔር አምላክ ሁላችንም ሰውሮ ወደ ዘለዓለማዊ ሕይወት ወደ ክርስቶስ እቅፍ ከእርሱ ጋር የምንኖርበትን ሕይወት ያድለን። ይቆየን። እግዚአብሔር ይስጥልን። ቃልዮት ያሰማልን። ብሮስኪ እግዚአብሔር ያክብርልን። እግዚአብሔር ያክብርልን። እግዚአብሔር ያክብርልን። ይዋሊ በጣም ደስ የሚል ማብራሪያ ነው። እግዚአብሔር ይጠብቀን ሁላችንን፣ እኛንም ደግሞ የነሳ እድሜ እግዚአብሔር ይስጠን፣ ማስተዋል ይስጠን። ከቤቱ ርቀን ያለንም ሰዎች
እግዚአብሔር እንደው ወደ ቤቱ እንድንመለስ ደግሞ እርሱ ይርዳን። አሁን ዋዴ ካለ ነገር እሱ በቸርነቱ ብዛት ይጠብቀን። እሺ እናቱ ብሮስኪ ምንድን ነው ካለቀ በኋላ የምትመጣው አንተ? እኛ 2 ሰዓት እኮ ነው የገባነው። እንዴት ናችሁ? እንዴት አመሻች? ሁላችሁንም ሰላም ብያለሁ። ቃሉት ያሰማልን። እንትን ነበርኩ ፕሮቴስታንቶች ጋር ነበርኩ እና ያ ሰው ተከትሎኝ የገባ ካለ ወደዚህ እንዲመጣ ነው እንጂ እኔም ሞራል ቀደም እኮ መጀመሪያ እንትን ስትል እቺ ምንድን ናት ገፍት መቀበያዋ አለች አይደለ? እሷን ፕረስ አረጋት። ኔትወርኩን መሰለኝ ስታክ አረገ እያወራሁ ስለነበረ ከዛ ድጋሚ ስትመጣ አበባውን አየር ላይ ያስኳትና ሳብኩ ትላለህ። ለማንኛውም እንኳን ደህና መጣ ብሮስኪ፣ እንኳን ደህና መጣ። ምን አልከኝ? ናቱሻ ኔትወርክ ነው የሚያስተጋባው? አይ ነው አለን ፓፓ ነው ያልኩት። እሺ ጋይስ፣ ስለዚህ እንዳያችሁት በአጠቃላይ 13 ጥያቄዎችን እግዚአብሔር በረዳና ባገዘን መጠን ደስ በሚል ሁኔታ አድሬስ አድርገናል። ጥሩ ጊዜ እንዳሳለፋችሁ፣ ጥሩ ትምህርት እንዳገኛችሁበት ተስፋ እናደርጋለን። እንደ እግዚአብሔር ፍቃድ ጥሩ ጊዜ እንዳሳለፋችሁ፣ ጥሩ ትምህርት እንዳገኛችሁ ተስፋ እናደርጋለን። እንደ እግዚአብሔር ፍቃድ ከዚህ በኋላ ደግሞ እንደዚሁ አሁን ዛሬ እህታችን ናት። ጥሩ ጥያቄ ነው ባይዘዌ እህታችን የጠየቀችው እውነት ለማውራት ጥሩ ጥያቄ ነው። በጣም ብዙ ሰው ሊማርበት የሚችል ጥሩ እውቀት የሚያገኝበት ነው እግዚአብሔር በሚያውቀውና እህታችን ተባረኪ። እንግዲህ ይህንን ጥያቄ ደግሞ ሜቢ ዛሬ የተጠየቀውን ጥያቄ ደጋግማችሁ መስማት፣ ደጋግማችሁ ቼክ ማድረግ፣ ማወቅ ምናምን የምትፈልጉ ያው የዮሐዴን ዩቲዩብ ኦኬ ለነፍሴ ቲዩብ ብላችሁ ዩቲዩብ ላይ ሰርች ብታደርጉ ታገኙታላችሁ። ዮሐዴን ሰብስክራይብ አድርጉት። ከዛም ባለፈ ደግሞ እንደዚሁ ላይቭ ላይ የምናነሳቸውን አሁን የዛሬው ሙሉ ለሙሉ ዩቲዩብ ላይ ተቀምጦ ታገኙታላችሁ እና ዩቲዩብንም ቼክ ብታደርጉት መልካም ነው ብዬ አስባለሁ። በጣም ጥሩ ጊዜ እናሳለፍ ነው። አሁን መዝሙር ደግሞ እንስማ። 1-2 መዝሙር እንሰማና የዛሬውን ላይቭ ሴሽን ወደ ማገባደዱ እንመጣለን ማለት ነው እንደ እግዚአብሔር ፈቃድ እና ከዚህም በኋላ እንትን እናደርጋለን። እንደዚህ ጥያቄ ሃይማኖታዊ ጥያቄ ምናምን ያለባቸው ሰዎች በውስጥ ጻፉልን ጥያቄ። ይሄ ስርዓት ነክ ጥያቄ አይደለም፣ ሃይማኖታዊ ጥያቄ በተቻለ መጠን። አሁን እህታችን ዛሬ የጠየቀችው ለብዙ ሰው መማሪያ የሚሆን ጥሩ ጥያቄ ነው እና ሜቢ ግን ያው ሰዎች ከነሳ አባቶቻቸው ጋር ምናምን ተነጋግረው የሚፈቱት አይነት ጥያቄ ከሆነ እሱ እዚህ ጋር ካህንም ስለሌለ ሜቢ እናቱ ነው ዲያቆን፣ እኛ ሌሎቻችን እንዲሁ ዝም ብለን ሰዎች ስለሆንን እንደዛ አድርጉ ለማለት ያክል። እሺ አሁን መዝሙር እንሰማለን። መዝሙር ምረጡ። አሁን መዝሙር እንሰማለን። እሺ መዝሙር ምረጡ ትላለሽ። ቆይ አንዴ ወደ ዩቲዩብ ጎራ እንላለን። እሺ እንትን የሚለው መዝሙር ልክፈት። ይሄ ምን ሊለውጠው የሚለው መዝሙር ይከፈት። ከዛ ቀጣይ ደግሞ ትምህርታላችሁ። ስቱደንት ሴንተር ልታደርገው ነው ይከፈት እሱ ሜይ ቢ ወይስ የአቤል ቅድም ስለሰማ ነው ሌላ ይከፈት። ምረጥ ውስጥ መዝሙር ዝምታ። ዮሐዴ ገዝት ላይ የምትቀመጡ ሰዎች እኮ ዝምታችሁ እኮ ግራ ነው የሚያጋባኝ። እኔ እኮ ከእነሱ ጋር ነው ብዬ እኮ ነው እየመለሱልህ እኮ። እሺ ቆይ እስቲ በማይነገር ስጦታው